አንድ ልጅ ያለው ማን ነው? አብ ነው። አንድ ልጅ ያላት ደግሞ ድንግል ማርያም ናት። አንድ ልጅ አብ ነው። አንድ ልጇን ደግሞ ዓለምን እንዲያድን ከሷ የተወለደ ከሷ አንድ ልጅ ወለደች ደግሞ ድንግል ማርያም ናት። ስለዚህ ምን እንላታለን? የእግዚአብሔር አብ ምልክት እንላታለን። ኢየሱስ እንመን የሞተልን እንወቅ ሲባል እነሱ መናፍቃን ናቸው ተባለ። ወይ የተዛወረ ነገር አለ። እዚህ ተመልከቱት። እንግዲህ ለመሆኑ ምን አብዶ ነው? ከዚህ በፊት በወሬ ነበር የምሰማው ይሄን ነገር። እንዲህ ማርያም ከሌለች ኢየሱስ የለም፣ ኢየሱስ ከሌለ ስላሴ የለም፣ ስላሴ ከሌለ እግዚአብሔር የለም ይላሉ። አንዴ እባካችሁ ዝም በላቸው። ምን ሰው ነው እንዲህ የሚላሉ? አይ እንግዲህ ውስጥ ከፈለክ እንልክልሃለን ተባልኩና ተላክን። መልሼ መላልሼ ባዳምጠው እንደዛ ነው የሚለው። መወገዝ የለበትም። ያን ያልጠበቀ ጳጳስ ምን ይጠብቃል? ይኸው እግዚኦ የሚያሰኝ ነው። ምዕራፍ 1 ቁጥር 26ን ስትመለከቱ ስሙ ገብርኤል የተባለ የስሙ ትርጓሜ ሰው አምላክ ሆነ፣ አምላክ ሰው ሆነ። አንድም የእግዚአብሔር አገልጋይ የስሙ ትርጓሜ ማለት የሆነ ቅዱስ ገብርኤል መላእክትን ሁሉ ወክሎ ገሊላ ወደ ተባለች ለዮሴፍ ወደ ታጨች ወደ አንዲት ድንግል ስሟም ማርያም ወደምትባል ተልኮ መጣ ይላል። ከእግዚአብሔር አብ ተልኮ ከማ ተልኮ ከእግዚአብሔር አብ ተልኮ መልአኩ ቅዱስ ገብርኤል ቅዱሳን የሚሆኑ ሊቃነ መላእክትን ደግሞም ቅዱሳን የሚሆኑ ነገደ መላእክትን ሁሉ ወክሎ ከእግዚአብሔር አብ ተልኮ ወደ ድንግል ማርያም መጣ ይላል። አቤት ምንኛ ደስ ይላል! ይሄ ክብር እንዲያመሰግናት እግዚአብሔር አብ ቅዱስ ገብርኤልን ይልካል ከሰማይ እንዲያመሰግናት ድንግል እያለ ታጥቆ እየፈታ እንዲሰግድላት ይልካል እግዚአብሔር አብ ከሰማይ። ስለዚህ አሁን እኔ አንድ ነገር ልነግራችሁ ነው። መልአኩ ገብርኤል ከእግዚአብሔር አብ ነው የተላከው ሲባል የሚናገረው ሁሉ መልእክቱ ሁሉ የማን ነው ማለት ነው? መልእክቱ ሁሉ የማን ነው? የእግዚአብሔር አብ። ድንግል ማርያምን ያመሰገነበት ቃላቶች ሁሉ ከማን የተገኙ ናቸው? ከእግዚአብሔር አብ በሏ፣ ከማን የተገኙ ናቸው? አረ ለድንግል ማርያም ክብር ምስጋና ይሁን ለዘላለም። ይሄ እንግዲህ ይሄ በነገራችን ላይ ተቃውሞ አይደርሱም። ታውቃላችኋል። በእነሱ ትምህርት ላይ ይሄ ኢየሱስ የሚያምኑት ስለሆነ ይሄ ተቃውሞ አይነሳበትም። ይሄ በቀጥታ ባይዘው አመለካት ነው እያለ ያለው እኮ ዜድ አስተውለው ከሆነ ገብርኤል ማለት የመላኩ ስም ገብርኤል ማለት ትርጉሙ ጋድ ኢዝ ማይ ስትሪንግዝ ወይም ደግሞ ማይቲ ኦፍ ጋድ ማለት ነው በህብሪው ማለት ነው። ጋቦር ማለት እግዚአብሔር ሰው ሆነ፣ ሰው እግዚአብሔር ሆነ ብሎ ተረጎመው እኮ። ጋባር ማለት ኃያል ማለት ነው። እግዚአብሔር ኃያል እንደማለት ነውና ምን ነበር ያለው? አምላክ ሰው ሆነ፣ ሰው እግዚአብሔር ሆነ። ይሄ እኮ አሁን ሸሃዚን የሚለው ሰውዬ መንታ ነው። አረበኛውን የፈታው ማለት ነው። ሸሃዚን መናሃም ፋሌ ሸሃዚ ምናምን ያለው ማለት ልክ እንደሱ ነው የፈታው። እዚህ ጋር ይሄ ቦታ የተባለው ለክርስቶስ ብቻ ነው አይደል የሚሆነው? ይሄ ሰው እግዚአብሔር ሆነ እግዚአብሔርም ሰው ነው ለሱ ብቻ ነው አይደል? ቦታ ምን ወስዶ እንዴት ነው ለገብርኤል የሰጡት ይሄን ቦታ? አልሰጠኝም። የሀገር ነገር ይወጣበታል እዚህ ነገር ላይ እና ምስጋናዎቹ ላይ ዋናው ላብ ልግባ እያለ ነው አማን ሮቶሽ። ሌሎች ኦርቶዶክሳውያን ካላችሁ ግቡ። ማለት ከዚህ ቀደምም ምናልባት ማን ነው የሚባለው የሆነ ዶክተር እዚህ ሚዲያ ላይ መጥቶ ሲናገር የነበረው ነገር ነበረ። ማለት ይሄ ለፍጡራን ምስጋና ይገባል የሚለው ነገር ላይ ፍጡራንን ዝማሬ ይገባቸዋል አለና ምስጋና ይገባቸዋል አለና የዳዊት ጠቀሰና ከዛ ጭራሽ በአዲስ ኪዳን ምናምን ብዬ ስጠይቀው ጌታ ኢየሱስ ይሄ የተራራው ስብከት ብፁዓን ብሎ የሚለውን ይኸው ጌታ አመሰገነ ዘመረ አለ ማለት ነው። ማለት ይኸው አለና ዶክተር አረጋ ነው አይደል? ሙለታ ዶክተር አረጋ አንተ ከፍተህ በኋላ ያልክበት ቀን አየህ እንግዲህ ጌታ ኢየሱስ ክርስቶስ ለፍጡራን እንደሚያመሰግን አሁን የጸጋ ዝማሬ፣ የጸጋ ስግደት፣ የጸጋ ምስጋና ምናምን ብለው የሚሉትን ሰው ለቅዱሳኑ ብቻ እነሱ ቅዱሳን ብለው የሚሏቸውን ማለት ነው። ሰው ብቻ አይደለም የሚያደርገው። ሰው ለቅዱሳኑ ይዘምራል ብቻ አይደለም። ኢቭን ክርስቶስ ራሱ አምላክ ራሱ
ለፍጡራን የጸጋ ዝማሬ ይዘምራል ብለው ተናገረ ማለት ነው። አሁን ደግሞ ይሄ ሰውዬ አብ ራሱ ገብርኤል አለ ብቻ አይደለም አሁን ያለው ባይዘው የተገኙ የምስጋና ቃላቶቹ በሙሉ ከአብ ናቸው አለ። አብ ማርያምን ምን ያደርጋል ነው እያለ ያለው ያመሰግናታል። ስለዚህ ኦሬዲ በእነሱ ቋንቋ የጸጋ ብለው ነው የሚሉት፣ ግን ዞሮ ዞሮ አብም ቢሆን ያመልካታል ነው። ለማን? ለማርያም። ዲስ ኢዝ እንግዲህ ከዚህ በላይ ዶሚኒክ የሆነ አስተምህሮ የለም ማለት ነው። የሰው አልቆባቸው ጭራሽ እግዚአብሔር ለፍጡር ያመሰግናል ለፍጡር እንትን ያደርጋል ብለው ተናገረ ማለት ነው። እንዲህ አይነት ፍጡራንን ሲያመሰግኑ ወይም እግዚአብሔር ሲያመሰግን እግዚአብሔር እያመሰገነ ያለው የሚቀበለው ማን ነው? በእነሱ ያው ፍጡሩ ነው። ያው እንግዲህ ማርያም ናት እየተቀበለች ያለችው። ዋው ምስጋና ከአብ ዘንድ ነው የተላከላት ምስጋና ማለት ነው። እንደዛ ነው። ቃላቶቹ ሁሉ የአብ ናቸው እኮ አለ። ደግመህ ይኸው ዜድ አንተን በቃላቶቹ ሁሉ የአብ ናቸው አለ። ስለዚህ እሱ አመስግኗታል። ማን? ገብርኤል አሉ። እንግዲህ የተላከውም ለምስጋና ነው። ይሄን ብለህ አመስግንልኝ ብሎ አብ ባደራ መልኩ ምስጋናውን ይሰጠዋል ማለት ነው። ለማን? ለገብርኤል። ይሄንን ብለህ አመስግንልኝ፣ ይሄንን በልልኝ ብሎ በውክልና አብን ወክሎ መጥቶ ብሎ አለለት ማለት ነው። ለአብ አለለት ማለት ነው። ከአብ የተሰጡ ናቸው አለ። ደግመህ ልትከፍተው ትችላለህ። መጨረሻ ላይ ያለውን ትሰሙታላችሁ። ኧረ ምን ሌላም አለ ስልህ፣ ሌላም አለ እኮ ሌላም አለ ስልህ እንስማው እስኪ። ይሄን ደግሞ አንድ ልጅ ያለው ማን ነው? አብ ነው። አንድ ልጅ ያላት ደግሞ ድንግል ማርያም ናት። አንድ ልጁን ለተዋህዶ የሰጠ አብ ነው። አንድ ልጇን ደግሞ ዓለምን እንዲያድን ከሷ አንድ ልጅ የወለደች ደግሞ ድንግል ማርያም ናት። ስለዚህ ምን እንላታለን? የእግዚአብሔር አብ ምልክት እንላታለን። ምልክትነቷ በምንድን ነው ከተባለ አሁን ሰው ብቻውን መውለድ ይችላል? ብቻውን መውለድ አይችልም። ብቻውን የወለደ ማን ነው? አሁን እንዴት ድንግል ማርያም ብቻዋን ትወልዳለች የሚል ሰው ሲነሳ ምን ብለን እንመልሳለን መሰላችሁ? እንደ እንግዳውስ እግዚአብሔር ለምን ብቻውን ወለደው ብለን እንመልሳለን። ሄድ እንግዲህ ሌላም አለ ስል እስቲ መጨረሻውን ደግሞ ሌላም አለ ስል ወዳጅ ምዕራፍ 1 ላይ ያለው እንደ እንግዳውስ ያለው እሱን እኮ ነው። አሁን ምንድናት ነው ያለው? ማርያም ዜዶ የአብ ምንድናት ነው ያለው? የአብ ምሳሌ ነች። ምሳሌ እንስማው እንደገና። ብቻውን መውለድ አይችልም። ብቻውን የወለደ ማን ነው? አሁን እንዴት ድንግል ማርያም ብቻዋን ትወልዳለች የሚል ሰው ሲነሳ ምን ብለን እንመልሳለን መሰላችሁ? እንደ እንግዳውስ እግዚአብሔር ለምን ብቻውን ወለደው ብለን እንመልሳለን። ይኸው ብቻዋን በመውለዷ ብቻውን የወለደ አብን ሰበከችው ማለት ነው። አያችሁ፣ እሷ ብቻዋን ነው የወለደችው። እንዴት ብቻዋን ወለደች ከተባለ እንግዲህ አብ ብቻውን የወለደው ማነጻጸር ግን አይደለም። ሰዎቹ ሊመስላቸው ይችላል። ህሊናው ያልጠራ ሰው እንደዚህ ነው። ስለዚህ አብ ብቻውን እንደወለደው ድንግል ማርያምን ብቻዋን ወለደችው። ከአብ ተመልከቱ፣ ያለ ሕማም እንደተወለደ ከድንግል ማርያምም ያለ ሕማም ተወለደ። ከአብ ያለ ዘር እንደተወለደ ከድንግል ማርያምም ያለ ዘር ተወለደ። ሴቶች ሲወልዱ በዘር ነው የሚወልዱት። እሷ ግን ያለ ዘር በመጽነሷ ምክንያት ሴቶች ሲወልዱ የሚሰማቸው ሕመም ሳይሰማት ወለደችው። እሱ ደግሞ ሕፃናት ሲወለዱ የሚሰማቸው ሕመም ሳይሰማው ተወለደ ማለት ነው። በነገራችን ላይ ይቅርታ አድርጉልኝና ይሄ ትምህርት እኮ ኦንሊ ጂሰሶቹ የሚሉት ከላይ ስጋ ይዞ ነው መጥቶ የዛ ውስጥ ያደገው እንጂ እኮ ምንም ከእሷ ጋር እኮ የተነካካ ነገር የለውም ከሚሉት ጋር አይመሳሰልም። የእውነት ለመናገር በእውነት በጌታ ፊት ነው መነገራቸው የእውነቴን። ምክንያቱም እሷ ምንም ካልተሰማት እንደ እናት አመጣ ካልወለደች በሆዷ ውስጥ የያዘችው እንግዲህ ሰው እኔ ኢየሱስ ሰው ነው ለእኔ እኔ በሰውነት ፕሮሰስ ያለፈ ነው ብዬ ነው የማምነው። እኔ የወንጌል አማኞችም እዚህ ጋር አርሞኝ ቃልዬ ኤፍዬ ምናምን በጌታ ፊት ነው እንዳትፈሩኝ።
ማለት እንትን እንዳትሉ ማለት ነው። በስርዓት የእውነት ችግር ካለ እኔ ያልገባኝ ነገር ካለ መታረም ነው የምፈልገው እዚህ ጋር። ይሄ አስተምህሮ ልክ ነው ወይስ ማለት ያለ ምንም የእናትነት እናት እንደምትወልደው አይደለም የወለደችው? አይዶን ነው እኔ ምን እንደምትሉ አላውቅም። እኔ ብዙ እንትኑም ስለሌለ በተለይ ስነ መለኮትን ብዙ የገፋችሁ ሰዎች በዚህ የምትሉት ነገር ካለ ብንሰማው ደስ ይለኛል። ኦነስት ለመሆን እሺ፣ በጣም ከባድ ክሌም ነው። እኔ አይዶን ነው አሁን እንዴት ድንግል ማርያምን ከሷ አንድ ልጅ የወለደች ደግሞ ድንግል ማርያም ናት። አንድ ልጅ ያለው ማን ነው? አብ ነው። አንድ ልጅ ያላት ደግሞ ድንግል ማርያም ናት። አንድ ልጁን ለተዋህዶ የሰጠ አብ ነው። አንድ ልጇን ደግሞ ዓለምን እንዲያድን ከሷ የተወለደ። በነገራችን ላይ ከይቅርታ ጋራ ቪዲዮ ልክፈት። ለምን መሰላችሁ? አንዳንዴ ውሸት ነው ምናምን የሚሉ ከታች ሊኖር ስለሚችል አእምሯቸው ያልጸዳ ሰዎች ቪዲዮ በከፍት ደስ ይለኛል። እንትኑ ዞር። ኦኬ፣ እሺ፣ ጥሩ። አንድ ልጅ ያለው ማን ነው? አብ ነው። አንድ ልጅ ያላት ደግሞ ድንግል ማርያም ናት። አንድ ልጁን ለተዋህዶ የሰጠ አብ ነው። አንድ ልጇን ደግሞ ዓለምን እንዲያድን ከሷ አንድ ልጅ የወለደች ደግሞ ድንግል ማርያም ናት። ስለዚህ ምን እንላታለን? የእግዚአብሔር አብ ምልክት እንላታለን። ምልክትነቷ በምንድን ነው ከተባለ አሁን ሰው ብቻውን መውለድ ይችላል? ብቻውን መውለድ አይችልም። ብቻውን የወለደ ማን ነው? አሁን እንዴት ድንግል ማርያም ብቻዋን ትወልዳለች የሚል ሰው ሲነሳ ምን ብለን እንመልሳለን መሰላችሁ? እንደ እንግዳውስ እግዚአብሔር ለምን ብቻውን ወለደው ብለን እንመልሳለን። ይኸው ብቻዋን በመውለዷ ብቻውን የወለደ አብን ሰበከችው ማለት ነው። አያችሁ፣ እሷ ብቻዋን የወለደችው። እንዴት ብቻዋን ወለደች ከተባለ እንግዲህ አብ ብቻውን የወለደው ማነጻጸር ግን አይደለም። ሰዎቹ ሊመስላቸው ይችላል። ህሊና ያልጠራ ሰው እንደዚያ ነው የሚሆነው። ስለዚህ አብ ብቻውን እንደወለደው ድንግል ማርያምን ብቻዋን ወለደችው። ከአብ ተመልከቱ፣ ያለ ሕማም እንደተወለደ ከድንግል ማርያምም ያለ ሕማም ተወለደ። ከአብ ያለ ዘር እንደተወለደ ከድንግል ማርያምም ያለ ዘር ተወለደ። ሴቶች ሲወልዱ በዘር ነው የሚወልዱት። እሷ ግን ያለ ዘር በመጽነሷ ምክንያት ሴቶች ሲወልዱ የሚሰማቸው ሕመም ሳይሰማት ወለደችው። እሱ ደግሞ ሕፃናት ሲወለዱ የሚሰማቸው ሕመም ሳይሰማው ተወለደ ማለት ነው። ስለዚህ ምን እንላ ኦኬ፣ ያለ ዘር ነው ኢየሱስ የተወለደው። ያለ ዘር ማለቱ እዚህ ጋር ያለ ወንድ ዘር ለማለት ፈልጎ መሰለኝ። እንደዛ ወንድ ዘር ፈልጎ ነው። ግን ያለ ወንድ ዘር ግን እንትኑ ራሱ እንትኑ በጣም ትክክል አይደለም። አሁን ከአብ እንግዲህ ኦፍኮርስ ቅድመ ዓለም በመለኮቱ ከአብ ተወልዷል። ድህረ ዓለም በስጋ ከማርያም ከመወለዱ በፊት ማለት ነው። ግን ሁለቱም ንጽጽር ውስጥ የሚገባ አይደለም። ለምን እንዳነጻጸሩት አያውቅም። አይ ቲንክ የአብ ልጅ ሲባል እንኳን ምን ማለት እንደሆነ ያወቁት አልመሰለኝም። መቀዳደም በሌለበት የሚለው ኮንሴፕትም የገባቸው አልመሰለኝም። በስጋ መገኘቱ ከማርያም ነው፣ ግን ማርያም ኖራ ነው ከዛ በስጋ ከሷ የተገኘው። ቅድመ ዓለም ግን አብ ኖሮ አይደለም ወልድን የወለደው። ኦኬ፣ ወልድ ሳይወለድ የኖርበት ጊዜ የለም። አብ ወልድን ሳይወልድ የኖርበት ጊዜ የለም። ይህ መውጣትና መውለድ የሚለው ኮንሴፕት ሰውየው የገባው አልመሰለኝም። ለዛ ነው ንጽጽር አድርጎ ሁለቱን ያመጣው ማለት ነው። እና ያለ ወንድ ዘር ብለን ስንል ማለት ያለ ወንድ ዘር እንጂ ያለ ዘር ልንል እኮ አንችልም። ዘርን እሱን ለማለት ነው የሚሆነው። እንደዛ ማለቱ ያለ ዘር ሲል ያው ያለ ወንድ ዘር ለማለት ፈልገው ነው ብለን እንደዛ እንረዳው ብለን ነው። ለማስጠጋት ራሱ ይቸግራል ነው ዜድ። አሁን እሳቸው ያሉትን ልክ ነው። ዮሴፍን ኤክስክሉድ እያደረገን ያለው ቢሎን አጠቃቅተን እንረዳው። ግን ስቲል ነው ለአብ ያንን ፍሊፕ ሳይዱ መገልበጥ አንችልም። እሳቸው ባመጡት አናሎጂ ማለት ነው። እና ያለ ዘር ተወለደ ሲባል ከቅድመ ዓለም አብና ወልድ ያላቸውን ሪሌሽን በዘርና ያለ ዘር እያለን ነው የምናወራው። አናወራም እኮ እንደዛ። ለዛ ነው የማይመጣው። ሜሬሎጂውን አጉል ክሩን ሊለጠት ከሚችለው በላይ ነው ለጥጠው የሚያወሩት እዚህ ሲያወሩ ማለት ነው። ማለት ይወራለታል ወይ ነው የአብ ዘር ምናምን እየተባለ ይወራለታል ቅድመ ዓለሙ ራሱ።
ስለዚህ ምድር ላይ ያለ ከምንም ዘር እየተባለ ፊልጵስዩስ ዘር ሊሰራበት ራሱ እንዴት ዘር ብለው አብ ዘር ይላሉ? ባህሪ ነው የምናወራው፣ ስለ ኢሰንስ ነው የምናወራው። እሱን እኮ ነው። ዲስቶርሽን አለ፣ በጣም የተምታታ ነው። ፊት እንትን ማያደርግ ነገር ነው ሲጀመር ለንጽጽር ያቀረቡት። ግን ኮሜንት ላይ ምን እየሰማሁ ነው? አማንዬ ከማርያም ዘር አልተካፈለም የሚል ነገር ተናግረዋል። በደንብ ስሙት የሚል አንድ ኮሜንት በተደጋጋሚ እያየው ነው። ዜድ እንደዛ አይነት ነገር ሰምተሃል እንዴ? ወይ ድጋሚ እንስማው። እንደዛ ካሉ ይሄ በቃ የለየለት ምንፍቅና ሳይሆን ይሄ በቃ ከክርስትናም ዓለም ውጭ ያለ እንትን። ኧረ እስቲ ቆይ ሙሉን እንስማዋ ትንሽ። ሰውየው ያው በጣም ብዙ ነውና የማርያምን ሜሮሎጂ ላይ ያለው በጣም ከባድ ንግግር እየተናገሩ ስለነበረ ከፍተህ ሙሉን እንስማ። ሰምቻቸዋለሁ ከዚህ በፊት እኚህ ሰውዬ እኚህ ቄስ ይቅርታ ሰውዬ አልኩኝ። እኚህ ቄስ ከዚህ በፊት ሰምቻቸዋለሁ ቪዲዮዋቸውን ማለት ነው። በቃ በመንፍቅና ጭምልቅ ያሉ ናቸው። በጣም የተጨማለቁ ማለት ነው። ምን ጥንቃቄ እንደው ምን ታመጣላችሁ ሁሉ እያሉ ነው የሚናገሩት። እና አይቻለሁ አንድ ሁለት ቪዲዮዋቸውን ማለት ነው። ኢንፋክት ኦርቶዶክሶች ራሱ ጥያቄ አንስተውባቸው እኮ እዚህ ዘማርያም ይመስለኛል አምጥቷቸው ማብራሪያ ሁሉ ሰጥተዋል። እንዴት እንደዚህ ይላሉ ተብለው ማለት ተከሰው መተው ቲክቶክ ላይ እንትን ብለዋል ሁሉ። አበላሽቶ እኮ ነው የወጣው እዛን ቀን። ኤግዛክትሊ አበላሽቶ ነው የወጣው። መልስ ስተብሎ የሌላ አበላሽቶ ነው የወጣው ድጋሚ ማለት ነው። እና ከላይ እነ ዘማርያም ያው ጭንቅላታቸውን እየነቀነቁ ሲሰሙት ነበረ። አሁን ቅድም የተባለው ካለ ሞስት ፕሮባብሊ ሊሆን የሚችለው ያለ ዘር የሚለው ቶታሊ ከሰው ዘር ውጭ ምናምን በሚለው ሴንስ ሳይሆን ሴትና ወንድ ተገናኝቶ ከሚለው ሴንስ ሊሆን ይችላል። ግን አጉል እየለጠጡ ስለሆነ ያንንም ላያመለክት ይችላል እያወሩ ያሉት ብዬ ነው ማስበው። ሚዩት ላድርገውና እኔ አይቼው ልመለስ። እናንተ እኔ አሁን እንትኑ አረስቱን ይሄ 5 ሶላዎች ላይ ብናወራ ደስ ይለኝ፣ ግን ማንም አይመጣም። እነሱ እስኪመጡ ግን እናንተም እያላችሁ በቆዩ እኔ ሙሉ ልስማውና የተወሰነውን ያቺ ቦታ ካለች እነግራቸዋለሁ። የተወሰነ አሁን አይደለ እንደማውቀው ባለዲሹ ምናምን የምትሉ ሰዎች ከላይ እንትኑ ነው እንደ ዲሽ እያላችሁ ስጠሩ የኖራችሁት። ጌታ ይቅር ይበላችሁ ጴንጤዎች፣ አቁሙ እንደዚህ አይነት ነገር። ኧረ በኢየሱስ ጌታ ምስክሬ እስካሁን አልገባኝም። እኔ ኮሜንት ሴክሽኖች ላይ ምናምን አያለው ዲሽ ምናምን ሲሉና አሁን መጣልኝ ማለት ነው። ገና ሳየው መጣልኝ። የቤተ ክርስቲያኒቷ እንትን ስለሆነ እሱ ላይ እንትን አትብሉ። አባቶች ናቸው። እኛ ባንቀበላቸው የሚብዛ የሚነስም አባት የሚከተሏቸው አሉ እና ያንን እናከብራለን። እና እውነትህን ነው። አይ ድጋሚ አትበሉ። እኔ ራሴ አልገባኝም ነበረ እና እኔ አሁን የገባኝ ቪዲዮን ልክ ሳየው ነው ያየሁትኝ። እና ሌላ ሩም ላይም እንደዚህ አትጻፉ ቅዱሳን ማለት ወንጌላውያን ከሆናችሁ ማለት ነው። ስለዚህ እንደዛ አድርጉ። እኛ አሁን ምንድነው የምንሞግተው? ሀሳብ ነው የምንሞግተው እንጂ አለባበስ አንሞግተው። እና እነሱ ደግሞ የእምነታቸውን ለምሳሌ ልዩም እንትንም ሊሆን ይችላል ይሄ ነገር በቤተክርስቲያኒቷ ለምሳሌ እኚህ ሰው ወይ ሊቅ መሆናቸውን ወይም ደግሞ የሆነ አንድ ደረጃቸውን የሚያሳይ ነገር ሊሆን ስለሚችል አታድርጉት። ኦኬ፣ እሱ ሰምቶ እስኪመጣ ኤፍዬ፣ አማኒሻ እና ሙሌ ክብር ለእግዚአብሔር ላይ የምትጨምሩት ነገር ካለ በተለይ እንግዲህ ኦርቶዶክሳውያን ብትገቡ በጣም ደስ ይለን ነበረ። ይሄ ትልቅ እድል ነው። በጣም የምንወዳቸው እኛ እንግዲህ እምነታችንን ዲፌንድ ሊያደርጉ ይችላሉ ብለን እነዚህ ወጣቶች ወንጌል ለነሱ አስረክበናል እና የሚሞግቱ ናቸው። ኑና እስቲ ሞግቱ። ሂድ ከማንሻ ክብር ለእግዚአብሔር ብቻን መከራከር አልነበረባቸውም። ያው ከፕሮቴስታንት ከሆነ እየተነሳ ያለው አንድ ነገር ግዴታ ስህተት ሊሆን ይችላል ወር መከራከር አለብን ብሎ ካላሰቡ በስተቀር ማለት ነው። እና ክብር ለእግዚአብሔርን ቅድም ጸሎት ገብቷል። ትርጉሙን አያውቀውም፣ ግን መቃወም እንዳለበት ያውቃል። ሪፎርመሮቻችን ምን ላይ ቆሞ ይሄንን አርቲኩሌት አድርጎ ሲቃወሙ እንደነበረ አያውቅም። ግን በቃ እነሱ ተቃውሞት ከሆነ ትክክል መሆን አለበት ብሎ ለመቃወም ብቻ ሲሆን እየሮጠ ሲመጣ እናያለን።
ሶ ዴፊኒሽኑን እወቁት መጀመሪያ። ከሶለስ ክርስቶስ በኋላ ነው የሚመጣው፣ ሲመጣ ማለት ነው። ከሶለስ ክርስቶስ በኋላ ነው የሚመጣው፣ በክርስቶስ ኢየሱስ ብቻ ከሚለው በኋላ ማለት ነው። ስለዚህ በክርስቶስ ኢየሱስ ብቻ የሆነው ያ የቤዞስ ስራ፣ ያ መካከለኝነት ስራ ቶታል ግሎሪውን አጠቃላይ ክብሩን መጨረሻ ላይ የሚያመጣው ለእግዚአብሔር ብቻ ነው። በክርስቶስ ኢየሱስ በኩል ለሆነው ስራ ሰዎች ክሬዲት ሊወስዱ ሊመጡ አይችሉም ነው። በዚህም ምክንያት እግዚአብሔር ብቻ ነው የሚከብረው እያልን ያለ ነው። ከዛ ዲያቆን ዘማርያም እንደሚያደርገው አይ ቲንክ አይወታ ላይ ነው ሰርች የሚያደርገው። አንዳንድ ጥያቄ ስናነሳበት ሰርች ያደርጋል ቃላትን። ከዛ ተመሳሳይ ቃላትን ሰብስቦ ሲያመጣለት አውድ ይኑረው አይኑረው ቪዲዮ ይሰራበታል 46 ደቂቃ ማለት ነው። ልክ እንደዛ ኦኬ ክብር የሚል ቃል ካለ ኦኬ ብቻ የምትሏን ለማፍረስ ክብር የሚል ቃላት የገቡባቸው ቦታዎች እስቲ እየሮጥን ሄደን ቼክ እናድርግ። እሺ እስቲ ቼክ አድርጋ አይወታ ላይ ገብታ ቼክ ስታደርግ ምን ተገኘ? እናትና አባትን አክብር ይላል። ይሄው አየ እናትና አባትን አክብር የሚል ካለውማ ብቻ የምትለዋ ቃል ወደቀች ማለት ነው። ወይ ማጋኑ ማለት አሁን ነው። በቃ አፈረስከው፣ አሁን አፈረስከው። ሽማግሌውን አክብር ይላል ጢሞቴዎስ ላይ። ይሄው ሽማግሌ ይከበራል እና ክብር ለእግዚአብሔር ብቻ የምትሉ ስህተት ነው። ማጋኖ ዋው! በጣም እኮ ነው ያፈረሳችሁት። አሁን እንዴት እንገነባዋለን? ይሄንን እንዳይነሳ አርጋችሁ እንደ ኢያሪኮ አርጋችሁ እኮ ነው ያፈረሳችሁት። እስቲ ፈረሰ እያላችሁ ጴንጤዎች አይደለም ኦርቶዶክሶች ብቻ እስቲ ፈረሰ እያላችሁ ጻፉ። ይኸው እናትና አባትን አክብር የሚል አለ፣ ሽማግሌውን አክብር የሚል አለ፣ አክብር የሚል አለ። ኢሳይያስ ላይ ደግሞ ክብሬን ለሌላ አልሰጥም የሚል አለ። ፈረሰ በሉ ኦርቶዶክሶች ከታች። በጣም አይደል እንደምታፈርሱት? አፍራሽ ብያለሁ አለ ማን ነበር ያኛው የፕሬዘንሱ ሰውዬ? ፈረሰ በሉ እስቲ አንዴ በእኛ ቅላጼ ላይ ፈረሰ እያላችሁ ጻፉ። ፐ አይደለም ፐ። ኤኒዌይስ አያችሁ አሁን ዴፊኒሽኑን ቅድም እኛ ስናመጣ ዴፊኒሽኑን ስናመጣ በሶለስ ክርስቶስ አድርጎ ነው ወደ ሶሊድ ዲዮ ግሎሪያ የሚመጣው። በክርስቶስ ኢየሱስ ብቻ አይደለ? ማንም የሞተልን የለም፣ ማንም የሰቃየልን የለም፣ ማንም ለሰው ልጆች ኃጢአት መስቀል ላይ ተንጠለጠለ የለም። ማን ነው? ክርስቶስ ብቻ ነው። መካከለኛውስ እሱ ብቻ ነው። አስታራቂውስ እሱ ብቻ ነው። በዚህ ምክንያት የስሉስ አሃድ ፈቃድ ስለሆነ የተከወነው በመጨረሻም ክብሩ ለማን ብቻ ይሆናል? ጻፉልኝ ምዕመናን ከታች። በዚህም ምክንያት ሰው ስላልሰራው መዳናችንን ከጫፍ እስከ ጫፍ መዳናችን በእግዚአብሔር ብቻ ተሰርቶ ያለቀ ስለሆነ ክብሩ ለማን ብቻ ይሆናል? ምዕመናን ጻፉ ከታች። ክብሩ ለማን ብቻ ይሆናል? የስ ለእግዚአብሔር ብቻ ይሆናል። ክርስቶስ መካከለኛ በመሆኑ ክብርን የሚወስድ መልአክ የለም። ክርስቶስ መስቀል ላይ በመንጠልጠሉ ክብርን የምትወስድ ማርያም የለችም። ኦኬ። ክርስቶስ በደሙ ቤዛነት ለሰዎች ልጆች ኃጢአት በማድረጉ ምክንያት ክብርን የሚሻሙ ቅዱሳን የሉም። ስለዚህማ ክብር ለእግዚአብሔር ብቻ ይሆናል ነው። ዲስ ኢዝ ዘ ዴፊኒሽን። መጥተህ እናትና አባትን አክብር ይላል ትለኛለህ እንዴ? ሽማግሌውን አክብር የሚል አለ። ስለዚህ ሶሊድ ዲዮ ግሎሪያ ይፈርሳል ትለኛለህ? እንዴት እናስገባባችሁ? እንዴት ላስገባብህ አለ ገቢ ጉተማ። እንዴት እናስገባባችሁ? ዲስ ኢዝ ዘ ዴፊኒሽን። ይሄ ነው። ና ፒስ ላቨር ሲገባ ሉተር እንደዛ አላለም ይለኛል። የሉተርን እጄ ላይ ይዤዋለሁ። ና ግባ፣ ፒስ ሜከር ግባ፣ አለዚያ ቦልካለሁ ካልገባ። ና ግባ እና ሉተር እንደዛ ሶሊድ ዲዮ ግሎሪያ እንደዛ ያልፈታበትን አውጣና ሳይኝ። ና ግባ። 10 ሰከንድ ሰጥቻለሁ፣ አለዚያ ትቦለካለህ። ግባ። ከዛ ቪዲዮን እናጫውተዋለን። ኦኬ ደህናውን ፒስ ሜከር ፒስ ሜክ እያረክ ትቆያለህ እዛው ቤት። ቻው ብሎክ።
ስለዚህ እዚህ በማስረጃ ነው የምታወሩት እኛ ቤት ማለት ነው። አይ ሪፎርመሮቹ እንደዚህ አላሉም፣ አይ ዴፊኒሽኑ ይሄ አይደለም፣ አማን አንተ ባልክበት አይደለም የሚመጣው፣ ኢቨን ሶለስ ክርስቶስን ተከትሎ አይደለም የሚመጣው። ሶሊዲዮ ግሎሪያ አማን ስቴፑን አበላሽታል ብላችሁ የምታስቡም ኑ ግቡ። እኔ ሪፎርሜሽን መጽሐፍት አሉኝ አውጥቼ አሳያችኋለሁ። ኦኬ እስቲ ጆሮ ያለው ይስማ። ቪዲዮን ከዜድ ጋር እንቀጥል። አንሳ፣ ሚዩቱን አንሳ። እሺ አንተ ባልከው ነው። አሁን ያው እዛም ቤት እኮ እያንኳኳ ነው ምስጋናም ክብርም ለጌታ ብቻ ነው የሚል ነገር በጳጳሱ ቤትም እየተንኳኳ ስለሆነ እስቲ እንስማው። እስቲ ለማርያም አንሰግድም፣ ባህሪ ለሱ መስገድ ብቻ ነው። የኛ ባህሪ ለሱ ውዳሴ፣ ዝማሬ፣ ቅኔ መስጠት ብቻ ነው የኛ ባህሪ፣ እንደዚያ ነው። ስለዚህ አሁን እኛ የሚገርማቸው ነገር ሰዎች ሲያመሰግኑን በውስጣችን ደስ ይለናል። አንዳንድ ጊዜ ምናልባት ሰዎች ሲሰግዱልን ደስ ይለን ይሆናል። ራሳቸውን ዝቅ አድርገው ሲሰግዱልን ደስ ሊለን ይችላል እና ይሄ ሞኝነት ነው። ይሄ ከምን የመጣ ነው ብንል አዳም ሔዋን አምላክነትን ፈልገው ትእዛዝን ጣሱ። አምላክነትን በመፈለግ ነው ትእዛዝን የጣሱ። አምላክነትን መፈለግ ማለት ለአምላክ የሚገባውን ሁሉ ለራስ ማድረግ ማለት ነው። ስለዚህ ያን ፈልገው ሳይሳካላቸው ቢቀርም ፈልገው እንደነበር ይናገራል የእግዚአብሔር ቃል። ስለዚህ አሁን ዛሬ ሲያመሰግኑን ልክ እንደ መለኮት እንደ ፈጣሪ ደስ የሚለን የዚያ በሽታ ነው። የዚያ በሽታ ስለተላለፈብን ነው እንጂ ሉቃስ ሲያመሰግኗችሁ አልቅሱ ነው የሚል። ሲያመሰግኗችሁ አልቅሱ እንጂ እኛ የማንጠቅም ባሪያዎች ነን። የሚገባን ያደረግነው እኛ ለእኛ ምስጋና አይገባም በሉ አልቅሱ። ከነስሙ ውዳሴ ከንቱ፣ ምስጋናን መፈለግ ከንቱነት ነው። ስለዚህ ዋናው ውዳሴን መፈለግ፣ ምስጋና መፈለግ። ለማርያም አንሰግድም፣ ለሱ መስገድ እንትን ነበረ እኮ ቻሌንጅ ነበረ እዚህ ቲክቶክ ላይ ታስታውሳላችሁ? ለማን ሰግዳለሁ የሚል ጻፉ ኮሜንት ላይ። ለማን ሰግዳለሁ የሚል ቻሌንጅ ነበር ታስታውሳላችሁ? እዚህ ግን ለዛ መስገድ ሞኝነት ነው። ኢቭን ያገናኙበትን መንገድ ግን በጣም ተመችቶኛል። እሱ ላይ አወራበታለሁ። እዚህ ቻሌንጅ ተከፍቶ ነበር። ለማን ሰግዳለሁ የሚል ነው። እስቲ ለእገሌ ሰግዳለሁ የምትሉ 10 ጊዜ ኮፒ ሊንክ አድርጉልን፣ መናፍቃን ይቃጠሉ ምናምን የሚል ቻሌንጅ ተከፍቶ ነበረ። ግን እዚህ ጋር ሌላ ሲወራ እናያለን ማለት ነው። ቅድም ያገናኙበትን ላይን ተመልክታችኋል። ግን እንደው ደስ ይለናል ሲሰገድልን፣ ሰዎች ዝቅ ብለው ሲሰግዱልን ምናምን በልባችን ደስ ይለናል። እሱ ግን ከንቱነት ነው አለና ያ ከንቱነት ከምን ጋር ይገናኛል አሉ? እባቡ መጥቶ ሔዋንን ያሳተበትን አዳምና ሔዋን የሳቱበትን ያንን ቶፒክ ነው ያመጡት። ልክ እንደ እግዚአብሔር ትሆናላችሁ፣ ያቺ ትዕቢት አለችብን። ስለዚህ ሲሰገድልን መውደድ፣ እንደዚህ ለሰው ለፍጡራን መደረግ የእባቡ ትምህርት ነው ባጭሩ ያሉት። እንደዛ ነው የሚገባኝ። የእባቡ ትምህርት ከንቱ ነው። እንደዛ ነው ያሉት። ወይዚ ኢሚዲየትሊ ከንቱ ነው የሚለው የሚያብራሩት ሰይጣን መጥቶ ሔዋንና አዳምን አሳተ። ያሳተበት እንትን ደግሞ እንደ እግዚአብሔር ትሆናላችሁ። ለምን? ስግደቱን የሚቀበል ማን ስለሆነ? እግዚአብሔር ብቻ ስለሆነ። እዛ ጋ አዳምና ሔዋን ደግሞ ያንን አይነት ምን ፈለጉ? መከበርን ፈለጉ። ያ ደግሞ ከንቱ ነው፣ ከንቱነት ነው አሉ ማለት ነው። ከንቱነት ነው አሉ። ስለዚህ የእባቡ ምክር ነው ይሄ። መልአክና ፍጡር ባያችሁ ቁጥር ሮጣችሁ ሄዳችሁ የምትንበረከኩት ነገር ስዕል ስራችሁ የእባቡ ሀሳብ ነው ማለት ነው። ያማን ባይዘወይ ክብር ለእግዚአብሔር ብቻ የሚለውን ነገር በሙሉ የሚቃወሙት ሌላ ነገር መጨመርም ስለሚፈልጉ ነው። አሁን ክብር ለእግዚአብሔር ብቻ የሚለውን ነገር የማይቀበሉት ግልጽ በሆነ መንገድ ክብር ለሌላው ይገባል ብለው ለማለት ነው። እሱንም ኢቭን እንዲሁ የጸጋ ነው ምናምን ከእግዚአብሔር ጋር በተስተካከለ መንገድ አይደለም ይላሉ እንጂ በመጽሐፍቶቻቸው በግልጽ ከእግዚአብሔር ጋር የተስተካከለ
ክብርን ለፍጡራን እንደሚሰጡ መጽሐፍቶቻቸው በግልጽ ይናገራሉ። ለምሳሌ ይደሎሙ ክብረ ፈጣሪ ለሉ ክልቱ ፍጥረታት እስመ ታሪዮም በክብሮሙ ብሎ ለመስቀልና ለማርያም መስተብቆ የሚባል መጽሐፍ ላይ ክብርን ይገባቸዋል። ምክንያቱም የፈጣሪ ክብር ነው የሚለው የፈጣሪ ምስጋና ይገባቸዋል ይልና ምክንያቱ ሲባል ከእግዚአብሔር ጋር ተስተካክለዋል፣ ከእግዚአብሔር ጋር እኩል ሆነዋል ነው የሚለው። ስለዚህ የሚገባቸው የጸጋ የምናምን ሳይሆን የእግዚአብሔርን ክብር ይገባቸዋል ይላል። ለነዚህ ፍጥረታት ለመስቀልና ለማርያም በጸሎተ ዘወትር ላይም እሰግድ በሚለው ላይ እሰግድ ለአብ እሰግድ ለወልድ እሰግድ ለመንፈስ ቅዱስ አሐቲ ስግደት ብሎ እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ እሰግድ ለመስቀል እግዚእነ ኢየሱስ ክርስቶስ ይላል። በስብሐት ላይም ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ካለ በኋላ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀል እግዚእነ ኢየሱስ ክርስቶስ ይገባሉ ማለት ነው። ምስጋናም ስግደትም ላይ ይገባሉ። አብ ወልድ መንፈስ ቅዱስ በተመሰገኑበት በዛው አንቀጽ ላይ በዛው ስፍራ ላይ መስቀልና ማርያም ይገባሉ። በዛው ስግደት ለአብ ለወልድ መንፈስ ቅዱስ በተባለበት ሁለቱ ፍጡራን ተብሎ የተባሉትን እነዚህ ይገባሉ ማለት ነው። ስለዚህ የእግዚአብሔርን ምስጋና የእግዚአብሔርንም ክብር ለፍጡራን ይገባል ብለው ያምናሉ። አክቹዋሊ የጸጋ ማለትም አምልኮ አይገባቸውም በባህሪያቸው፣ ግን ደግሞ እግዚአብሔር እንዲመለኩ ፈቅዷል ማለት ነው። ሰጥቷቸዋል። አምልኮ በባህሪያቸው የተገባቸው አይደሉም። ነገር ግን ተመለኩ እኔ ፈቅጃለሁ ብሎ እግዚአብሔር እንዲመለኩ የሆነ ቀን ከ30ው ቀን አንዱ ቀን ለነሱ ተሰጥቶ ከዛ የሚሰገድላቸው የሚዘመርላቸው የሚመለኩበት ቀን እግዚአብሔር ፈቀደ። ይህንን ደግሞ ከባህሪያቸው መመለክ የሚገባቸው ነው ሳይሆን እግዚአብሔር እንዲመለኩ ስለፈቀደላቸው ነው። ሌላው እግዚአብሔርን እንግዲህ ቅድም አማኒም እንዳለው እኛ የምናምነው ያዳንን በቅዱስ አጠራሩ እግዚአብሔር ነው ብሎ ይሄም እንደራሱ ሐሳብና ጸጋ መጠን እንጂ ደስራችን መጠን አይደለም። እግዚአብሔር ነው ያዳንን፣ ያ ደግሞ በክርስቶስ እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ ከማዳን አንጻር እግዚአብሔር ነው ያዳንን። እግዚአብሔር ስላዳንን ክብር ለእግዚአብሔር ብቻ ብለን እኛ ያዳንንን እግዚአብሔር ብቻ ብለን ስለምናምን ነው ባይዘወይ ክብሩንም ለእግዚአብሔር ብቻ የምንለው እኛ በክርስቶስ ብቻ ዳን ብለን ስለምንል ነው። እነሱ ግን በነገራችን ላይ ያዳኑ ሌሎች አካላት አሉ ብለው ስለሚያምኑ እነዛ አካላት ማዳን ላይ ስለተሳተፉ ማዳን ላይ ሱታፌ ስላላቸው ማዳን ላይ ጣልቃ ገብነት ስላለ ማዳን ላይ እነሱ ስላሉ ያው ምስጋናውም ላይ ይኖራሉ ነው። እንግዲህ በእርግጥ ማዳን ላይ ካሉ ምስጋናውን ላይ መኖራቸው ግድ ነው። ማዳን ላይ የሉም ነው ትልቁ ነገራችን እንጂ በእርግጥ እነሱ እንደሚሉት ፍጡራን የሚያድኑ ከሆነ ማዳን የሚችሉ ከሆነ የቤዛነት ስራ ካላቸው አሁን ነይነ ማርያም ቤዛ ነሽ አሉ ለዓለም ተብሎ የሚዘመረው በእርግጥም ቤዛ ሁና ከሆነ ለዓለም ቤዛ ሁና ከሆነ ልክ ነገረ ማርያም ላይ እንዳለ በማስረጃ ማቅረብ ይቻላል። ባይዘው ነገረ ማርያም ላይ ማርያም ለፍጡራን መጽደቂያ ለፍጥረት ሁሉ መጽደቂያ እንደሆነች በገሃነም ላሉ ሰዎች እንደሞተችና በሞቷ እንዳዳነች ተጽፏል። በእርግጥ በሞቷ አድና ከሆነ በእርግጥ ለፍጥረት ሁሉ መጽደቂያ ሁና ከሆነ ይሄ እውነት ከሆነ ምስጋና መቀበሏ ግድ ነው፣ የማይቀር ነው። ግን እኛ እያልን ያለ ነው ይሄ ትክክል አይደለም ነው። ማዳን አታድንም ነው። አልሞተችም፣ ለሰው ለማዳን አልሞተችም፣ ቤዛ አልሆነችም፣ የፍጥረት ሁሉ መጽደቂያ አይደለችም ነው ክርክራችን። እዛ ላይ ከተስማማን ለፍጥረት ሁሉ መጽደቂያ አይደለችም በሚለው ከተስማማን ክብርም አይገባትም። አይ መጽደቂያ ናት የሚለው ከተስማማን ደግሞ ክብር ይገባታል። እና ኢቭን ለገድለ ገብረ መንፈስ ቅዱስም ለምሳሌ በትልቁ ካደረከኝ አስቼ ይሄንን ባሳያችሁ ደስ ይለኛል። ኦኬ አይ ቲንክ ይታያል አይደል? ይሄ ይታያል፣ ይነበባል። ያ ምንድነው የሚለው ለተክለ ሃይማኖት? ይሄ እንግዲህ ገድለ ተክለ ሃይማኖት ነው። እዚህ ቦታ ላይ እንደዚህ ይላል፣ ጌታን በስራ ሁሉ እንሆ እኔን ተከተልክ ወዳጄ ሆይ አሁንም በመንግስተ ሰማያት መንገስን ከኔ ጋር እንድትተካከል በሞቴም ልትመስለኝ ይገባል ብሎ በጴንጤናዊ በጲላጦስ ዘመን እኔ ሰማዕት ሁኛለሁ። እንግዲህ እግዚአብሔር ክርስቶስን እንደ ሰማዕት ነው የሚቆጥር። ሰማዕት ሁኛለሁና ነገር ግን ከጠላቱ እጅ አዳምን አድነው ዘንድ እጆቼን እግሮቼን
በመቸንከር በመስቀል እንጨት ላይ ሞትኩ እንጂ እንደ ሰው ሁሉ የሞትኩ አይደለሁም ብሎ በመንግስት ሰማያት እንድትተካከል በሞቴም ልትመስለኝ ይገባል። በመንገስ ማለት ነው። በመንገስም ማለት እኔ ጋር እኩል እንድትነግስ፣ አማርኛው እንደዛ ነው። እንግዲህ ምናልባት ወይ አማርኛ ላቅ ይሆን አላውቅም። በመንግስተ ሰማያት መንገስን ከኔ ጋር እንድትተካከል ነው የሚለው። እንድትተካከል በሞቴም ልትመስለኝ ይገባል። ስለዚህ እንግዲህ ይሄንን ነገር ላነሳባችሁ ነው፣ ይቅርታ አድርጉልኝ። በተቅማጥ ሞት መሞቱ እንደ ስቅለቱ እንደሚቆጥርለት ነግሮታል። ያ ተቅማጡ ደግሞ ኦልሬዲ በዛ የሚሞቱ ሰዎችም እንደሚድኑ ኢቭን ስጋው ደግሞ ባይቀበሉ ከታች ይናገራል እንደሚድኑ ነግሮታል ማለት። ስለዚህ ተክለ ሃይማኖት ኦልሬዲ በመሞት ልክ ክርስቶስን መምሰል አለበት። ለምን? በመንገስ ከሱ ጋር እንዲመስል ወይ እንዲስተካከል፣ በመንግስት ሰማያት እንዲስተካከል ሞቱ ኦልሬዲ የሱ ሞት የክርስቶስ ሞት ሰዎችን እንዳዳነ ሁሉ የተክለ ሃይማኖትን ሞትም ከስቅለቱ ጋር የተስተካከለ ሰዎችን የሚያድን ሆኖ ተገኘ ማለት ነው። ስለዚህ ማዳኑ ላይ ኦልሬዲ ክርስቶስ የከፈለውን ዋጋ እንዲከፍልና ልክ ክርስቶስ መጽሐፉ እንደሚለው ሰማዕት ነው የሚለው ተክለ ሃይማኖትም ሰማዕት ሆኖ ይሞትና ሞቱ ደግሞ ሰዎችን ለማዳን የሚጠቅም ይሆንና ከዛ በመንግስት ሰማያት ደግሞ መንገስን ደግሞ መተካከልን ያገኛል ማለት ነው። ስለዚህ ማዳን ላይ ይሳተፋሉ። ከዛ በኋላ ማዳን ላይ ይሳተፋሉ፣ ክብር ላይም ይሳተፋሉ ማለት ነው። ማዳን ላይ አላቸው አስተዋጽኦ፣ ያድናሉ። ከዛ ክብር ላይም ይሳተፋሉ ነው። ስለዚህ የኦርቶዶክስ ቴዎሎጂ በዚህ ዙሪያ ላይ እንደዚህ ነው። እኛ መዳን የእግዚአብሔር ነው፣ እግዚአብሔር ነው የሚያድነው። እግዚአብሔር በልጁ በክርስቶስ ኢየሱስ መዳንን ወደ ዓለም አምጥቷል ብለን እንላለን። ቅድም ሰውየው ሲናገር የነበረው አብም ልጁን ሰጥቷል፣ ማርያምም ልጇን ሰጥታለች ብሎ ነው ሲናገር የነበረው። ተመልከቱ እንግዲህ ማርያም አብ የሰጠውን ልጅ ከሚቀበለው ዓለም ሳትሆን ለዓለሙ ልጇን የምትሰጥ ናት። መጽሐፍ የሚለው እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለሙ እንዲሁ ይወዷል ነው የሚለው። ለዓለም የሰጠው እግዚአብሔር ነው። የሚሰጠው ዓለም ወይ ደግሞ ተቀባይ ከሆነው ዓለም መካከል ያለች ናት ማርያም። ባይዘወይ ማለት እግዚአብሔር ለዓለም ሰጠ ሲል ኦልሬዲ ለማርያም ግን አይመለከትም ልንል አንችልም። ኢቭን ከሚድኑት ከሚቀበሉት ዓለም ተሰጠው ከሚባለው ዓለም መካከል ያለች ሰው ናት ማርያም ማለት ነው። እነሱ ግን ከዚህ ያወጧትና ጭራሽ ተቀባይ ከሆነው ዓለም ሳይሆን ሰጪ ናት እሷ። ልክ አብ ልጁን እንደሰጠ እሷም ልጇ ሰጥታለች። ባትሰጥ መዳን የሚባል ነገር የለም የሚለው ነገር ላይ ስለዚህ ትልቁ ነገር ላይ ትኩረት ልናደርግበት የሚገባው ማዳን ኦልሬዲ እነሱ የእግዚአብሔር ብቻ ሳይሆን ማዳን የፍጡራንም ጭምር ነው ብለው ስለሚያምኑ ክብርም ለእግዚአብሔር ብቻ መሆን የለበትም። ማዳን ላይ ተሳትፈዋል ደግሞ ክብርም ላይ ይሳተፋሉ ብለው ስለሚያምኑ ነው። ጸጋ ይብዛላችሁ። ተባረክ ሙልየዋ። ግሩም ሀሳብ ነው። ኦርቶዶክሳውያን ብቻ እስቲ አንድ ቁጥር ጻፉልን። ዛሬ ቅዱሳን ቤተሰቦች እንግዲህ በጋራ አብረን እንስራ። ሪዞርቱ የእናንተ ነው፣ ልክ ነው። ግን ዛሬ ሶላ የመጨረሻ ስለሆነ እንግዲህ ስንት ቀን አደረግን? ከሶላ ስክሪፕቸራ ጀምረን ይሁና ናማኔ ዜዶ ሌሎችም እየመጡ አስተምረውናል። ዛሬ የመጨረሻ ስለሆነ እነሱ ብቻ አንድ ቁጥር እሺ የጻፍከው ልጅ ኤልዬ እና አንተ ኦርቶዶክሶች ብቻ ከሆንክ ማለት ነው። ኦኬ ሰላም ኤልያስ። ሰላም ኤልያስ። ክብሩ ይስፋ አባትና ልጁ። እንዴት ነህ? ደህና ነህ? አለን። ኦርቶዶክስ ነህ? ፕሮቴስታንት። ታፕ ለምን አታደርግም? ታች ሆነ ታዲያ ያ ያ
ቤተሰቦች እንዴት ነው? እስቲ ሼር አድርጉትና አሁን ባለን ሰዓት 30 ደቂቃ አለችን። በዚህ ሰዓት ላይ ጥያቄ ያላቸው ኦርቶዶክሳውያን በተለይ ደግሞ ሶላዎችን በተመለከተ በጣም እንደምትጠሏቸውና እነሱ መጥፎ ነገር እንደዘሩባቸው ስለምናውቅ ነውና ደጋግመን ምንጠራችሁ እኛ ምን እያልን እንደሆነና ደግሞ ምን አለማለታችን እንደሆነ ከኛ ስሙ። ከዛ በኋላ እውነትም የእናንተ አስተማሪዎቻችሁ እንዴት እንደሚዋሻችሁ በትክክል ታያላችሁ ማለት ነውና አይ ትክክል አይደለም ደግሞ ብላችሁ የምትሉ ልጆች ኑና ሞግቱ። ዛሬውና ወንድሞች እንግዲህ እንትኑ ላይ ተቀምጠዋል እናንተን ለማስተማር ለመሞገትም። ዜዶ አለ የእኛ አባት ዘር የሚለውን ሰማኸው እንዴ? ምን የሚለውን ዘር አልተካፈለም የሚለውን የለም፣ እሱን አላገኘሁትም። ሰማሁት፣ እሱን ማግኘት አልቻልኩም። ግን አንድ ድንቅ አባት ያሉትን ላሰማና በዚህ በቅድም ባነሳችሁት ቃሌም ሲያነሳ በነበረው ዙሪያ እኔም ልሰናበታችሁ። በጣም ደስ ስለሚል ማለት ነው። እሳቸው ሁሌም ወዳቸዋለሁ። በርግጥ ሰውየው ግን እኝን እንትን እስቲ እንደስማቸው። በኢየሱስ እንመን የሞተልን እንወቅ ሲባል እነሱ መናፍቃን ናቸው ተባለ አይደል? ወይ የተዛወረ ነገር አለ። እዚህ ተመልከቱት እንግዲህ ለመሆኑ አብደው ነው። ከዚህ በፊት በወሬ ነበር የምሰማው ይሄን ነገር እንዲህ ማርያም ከሌለች በኢየሱስ እንመን የሞተልን እንወቅ ሲባል እነሱ መናፍቃን ናቸው ተባለ አይደል? ወይ የተዛወረ ነገር አለ። እዚህ ተመልከቱት እንግዲህ ለመሆኑ ምን አብደው ነው። ከዚህ በፊት በወሬ ነበር የምሰማው ይሄን ነገር እንዲህ ማርያም ከሌለች ኢየሱስ የለም፣ ኢየሱስ ከሌለ ስላሴ የለም፣ ስላሴ ከሌለ እግዚአብሔር የለም ይላሉ። አንዴ እባካችሁን በላችሁ ምን ሰው ነው እንዲህ የሚል አሉ። አሁን እንግዲህ ውስጥ ከፈለክ እንልክልሃለን ተባልኩና ተላክን። መልሼ መላልሼ ባዳምጠው እንደዛ ነው የሚለው። የመወገዝ የለበትም። ያን ያልጠበቀ ጳጳስ ምን ይጠብቃል? ይኸው እግዚኦ የሚያሰኝ ነው። ማርያም ከሌለች ኢየሱስ የለም፣ አለማርያም ደግሞ ዓለም አይድንም። እንዲህ አይባልም በፍጹም በምንም ተአምር። ይሄ ክህደት ነው። እመቤታችንን ስለወደድን እንደፈለገ ቢያደርጉን በቃ ይሽ ብለን መቀበል አለብን እንዴ? በኢትዮጵያ ቤተክርስቲያን እንዲህ ሲሰበክ አንድም ሰው አስተያየትም ኮመንትም አልጻፈበት፣ ዝም በቃ በኢየሱስ እንመን የሞተልን እንወቅ ሲባል እኚህ በጣም ድንቅ ሰው ናቸው። በእውነቱ በጣም አንዴ ድገሞ በስመ አብ የሚገርሙ ናቸው። በኢየሱስ እንመን የሞተልን እንወቅ ሲባል ኦርቶዶክሳውያን እኚህ እንግዲህ አባት ናቸው። እሳቸውን መስማት በጣም ተገቢ ነው። እውነቴን ነው የምላችሁ፣ እሳቸውን መስማት ተገቢ ነው። ክፈተው እስኪ ከመጀመሪያው በኢየሱስ እንመን የሞተልን እንወቅ ሲባል እነሱ መናፍቃን ናቸው ተባለ አይደል? ወይ የተዛወረ ነገር አለ። እዚህ ተመልከቱት እንግዲህ ለመሆኑ ምን አብደው ነው። ከዚህ በፊት በወሬ ነበር የምሰማው ይሄን ነገር እንዲህ ማርያም ከሌለች ኢየሱስ የለም፣ ኢየሱስ ከሌለ ስላሴ የለም፣ ስላሴ ከሌለ እግዚአብሔር የለም ይላሉ። አንዴ እባካችሁን በላችሁ ምን ሰው ነው እንዲህ የሚል አሉ። አሁን እንግዲህ ውስጥ ከፈለክ እንልክልሃለን ተባልኩና ተላክን። መልሼ መላልሼ ባዳምጠው እንደዛ ነው የሚለው። የመወገዝ የለበትም። ያን ያልጠበቀ ጳጳስ ምን ይጠብቃል? ይኸው እግዚኦ የሚያሰኝ ነው። ማርያም ከሌለች ኢየሱስ የለም፣ አለማርያም ደግሞ ዓለም አይድንም። እንዲህ አይባልም በፍጹም በምንም ተአምር። ይሄ ክህደት ነው። እመቤታችንን ስለወደድን እንደፈለገ ቢያደርጉን በቃ ይሽ ብለን መቀበል አለብን እንዴ? በኢትዮጵያ ቤተክርስቲያን እንዲህ ሲሰበክ አንድም ሰው አስተያየትም ኮመንትም አልጻፈበት፣ ዝም በቃ በኢየሱስ እንመን በጣም ይገርማሉ። እኛ አባት በእውነት ኃላፊነታቸውን በጣም ነው እየተወጡ ያሉት። ኃላፊነታቸውን በብዙ ስብከታቸውን ሰማው። በጣም
ሌላው ቀርቶ አንድ ሲናገሩ የሰማሁት ምንድን ነው ስለ ቅድስት ድንግል ማርያም የተናገሩት ንግግር እንዴት ነው ይህንን ቤተክርስቲያን የማትወቅሰው? ይህንን የሚያስተምሩትን ሰው ይመስለኛል ካልተሳሳትኩኝ፣ ስሙን መጥራት ይፈልጉ አልመሰለኝም። ዶክተሩ መሰሉኝ እዚህ ሃርቫርድ ያሉት እና ምን ይላሉ? ዓለም ሳይፈጠር በፊት ማለት ነው። ዓለም ሳይፈጠር በፊት ቅድስት ድንግል ማርያምን አለች። ከዛ ሚካኤልን ይጠሩትና ያሳዩታል ይመስለኛል። አሁን እንደዛ አይነት ነገር እና እባክች ለምን በቃ ፍጠራት ትምጣ ማለት የሚል ሀሳብ ይናገራል። ለገብርኤል፣ ለሚካኤል፣ ለእግዚአብሔር ማለት ነው። ከዛ በኋላ ግን እስከምትመጣ ድረስ ግን ክንፉ ላይ ያደረጋት እና ዓለም ሳይፈጠር በፊት የማን ክንፍ ላይ ነበረች? የሚካኤል ክንፍ ላይ ነበረች። እግዚኦ ይላሉ እሳቸው እግዚኦ ይላሉ እና ይህን እንዲህ አይነት ነገር ፊት ለፊት ሲቃወሙ ሰምቻቸው እኔ ራሴ ታሪኩንም ሰምቼው አላቅም ነበረ። እኚህ አባት በትክክልም መንፈሳዊ አባትነታቸውን የተወጡ ነው። አባታችን እንግዲህ ቀሲስ ካሉ እርስዎ አማንን ይወዱታል፣ ይግቡ። በተለይ ደግሞ አሁን የተሰማውን ሀሳብም በዛ ላይ ሀሳብ መስጠት ይችላሉ። እንደዚሁም ደግሞ ዛሬ ክብር ለእግዚአብሔር ብቻ የሚለውን እያወራን ነው። ክብር ለእግዚአብሔር ብቻ የሚለውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮችም ሆነ ምዕመናን እንግዲህ እንዴት አይገባም ክብር ለእግዚአብሔር ብቻ እያሉ ይሞግታሉ። ዲቤትም ተገብቷል። ክብር ለእግዚአብሔር ብቻ እንዴት ይባላል? እኔ እንዴት ነው ታዲያ ክብር ለእግዚአብሔር ብቻ አይደለም ብለህ እንዴት ትገባለህ? ጌታ ኢየሱስ ሆይ ቆይ አማንሻ እኔ እንዳውቆይ ልክ ነው ክብር ለእግዚአብሔር ብቻ የሚለውን እንቀበላለን ብለህ ግን መጽሐፍ ቅዱስ እናትና አባትንም አክብር ይላል፣ ባለስልጣኖችን አክብር ይላል እያልክ ማለት አትችልም ወይ? ግን በቃ ነገሮች ሁሉ ተያይዘው ከድነታችን ጀምሮ ከፍጥረት ጀምሮ ያንዳንዱ በታሪክ ውስጥ ያለው ነገር የተሰራው ለማን ክብር እንዲሆን ነው? ለእግዚአብሔር ክብር እንዲሆን ነው የሚል ነው እና ይህንን ለመቃወም ማለት ለመከራከር መምጣት በራሱ ምንም የሚያሳይ ይመስላል? አማንሽ ማለት አንድ ሰው አንተን ሊከራከር ይመጣል በውይይት ደረጃ ማለት ነው። እኔ አማን ይቀርታል። ቀጥል ኑ በብርሃኑ ተመላለሱ እያሉ በቃ እኛ በብርሃን ልንመላለስ ሰሰፍ ስንል ክብር ለእግዚአብሔር ብቻ አይገባም ብለው ለስዕልም ያሸክሙናል። አንድ ክብር ለስዕል፣ አንድ ከገድል ውስጥ አንድ ለመጥቆራ አንድ ክብር፣ አንድ ለአቡነ ምናምንም አንድ ክብር፣ እንዚራ ላይ እንዳለው ለማርያም ለምትባለው መጽሐፍ ቅዱስ ለማያውቃት ማርያም አንድ ሌላ አምልኮ ክብር፣ ለእንትናም አንድ ክብር፣ ለእንትናም አንድ ክብር። እንዲህ አይነት ክብር ሊያሸክሙን ማለት ነው። እንዲያውም ስዕል እያሳሉ ተራራ ላይ እያስወጡ ቁልቁለት በቃ እያንከራተቱን ክብር ለሁሉም እንድናከፋፍል ማለት ነው። እና ክብር ለእግዚአብሔር ብቻ ስንል የሚከፋቸው አንዱ ይሄ ነው። እና ኑ በብርሃኑ ተመላለሱ ይሉናል። ከዛ ክብር ደግሞ የእግዚአብሔርን ክብር ወስደው የስላሴን የሚሰጠው ለስላሴ ብቻ መስጠት ያለብንን ክብር ወስደው እንድናከፋፍል፣ ይሄ ምን ያህል ነውረኝነትም እውርነትም እንደሆነ የምናይበት ነው። በግልጽ ቋንቋ ነው ይህን ነገር የምናገረውና አንተ እንዳልከውም ቅድም ያውም እኮ እኛ ጋር የሆነ ግለሰብ ተናግሮ አንድ ነገር ሲናገር ምናምን ተብሎ ፖለቲካ ይሰራበታል እኛ ላይ ማለት ነው። እነሱ ጋር በዶክሜንት የተሰነደ ያውም ዶግማ የሆነ በቃ የድህነት መንገዳችን በዚህ መንገድ ነው ክብር የሚሰጠው ተብሎ ማለት ነው። እና የመዳኛ መንገድ ተብሎ አንድ ከሲኦል ላወጣችሁ ለአርሴማም ለእሷ ራሷን የቻለ አንድ የአምልኮ ክብር፣ መስቀሉም ራሱን የቻለ ሌላ ክብር አለው። ያውም መስቀሉ እኮ መሰቃያ መሞቻ የትኛው መስቀል እንደሆነ አልታወቀም፣ ግን ከሶስቱ አንዱ መስቀል እንደሆነ ብቻ ግን መስቀል ነው የተባልነው እኛ። ለእሱም ሌላ አንድ ክብር። ኧረ እና እንዲህ የሆኑ ነው ኑ በብርሃኑ ተመላለሱ ይሉናል። እና
እግዚአብሔር እነሱን ራሱ ይመልሳቸው። እችን ለማለት ነው። አማን ቀጥል። አይ አስቻ አንድ ጥያቄ ልጠይቀው አማን ከመቀጠሉ በፊት እንዲሁ ምናልባት አሁን አርሴማ ከምታወጣቸው 3 እልፍ አላፋት በየቀን ማለቴ ክርስቶስ ሰምራ እንዲሁ አትገባም አንተ ዝም ብሎ እንዲሁ ምሳሌውን እንትን እናርግና በሌላ ሰው ምሳሌ ከምናረግ ሲኦል ገብተህ ቆይተህ በክርስቶስ ሰምራ ብትወጣ ከሲኦል ለክርስቶስ ሰምራ እንዴት ነው ክብር መስጠት የማትችለው? ሲጀመር በእሷ ከወጣ ከሲኦል ማለት ነው። እሷ ካወጣች አስቻለህ አለው አውጥታለች ነው ለምዶ ክብር ማሰጣት ማታመሰግናት ካወጣች ከሲኦል ትችላለህ አለማመስገን? እስቲ ባለቤቶቹ እስቲ ደግሞ ይመልሱት። ማለኔ ሙሌ ምን አልከኝ? በቃ ለአንተም አንድ ክብር ነገ ጧፍና ሻማ ይዤ እመጣለሁ። ለአንተም በስም አንድ ክብር እሰጥሃለሁ። በቃ ችግር የለውም። 2 ሰዎች ገብተዋል 10 ወጣቶችና እና ደግሞ ማን ነው የሚለው ሐሴድ ነው። እሺ እንግዲህ ይቅርታ ሐሴድ የኛ ወንድማችን ባፕቲስት ወንድማችን ነው። የኛው ሰው ነው እሱ። 10 ወጣቶች ሰላም ነው። ቅድም ኔትወርክ ነው መሰለኝ አስወጣ። እንዴት አለ ወንድም አለም? እንግዲህ ዛሬ አንድ ጥያቄ እያነሳን ነበር እና እኛ ተወያይተናል። ምናልባት ሰምተም ከሆነ ወይም ታቆም ከሆነ ክብር ለእግዚአብሔር ብቻ ነው የሚለውን የሰይጣን ነው ይላሉ አብዛኞቹ እዛ ቤት ያሉ ኦርቶዶክስ። አንተ ይሄ እንትኑ መቻ ነው እና ኦርቶዶክስ ትመስለኛለህ። ክብር ለእግዚአብሔር ብቻ ማለት እንዴት ነው? ካጋን ታስረዳል? ክብር ለእግዚአብሔር ይገባል። ትክክል ነው። እኛ ለእግዚአብሔር ክብር እንደሚገባ እናውቃለን። አምልኮ፣ ውዳሴ ሁሉ ለእሱ እንደሆነ እናገራለን። ቅዱስ ጳውሎስ ግን ምን ይላል? ክብር ለሚገባ ሁሉ ምን ስጡ ይላል? አሴ ምን ይላል? ክብር ለሚገባ ክብርን ስጡ ይላል አይደለ? ትቃወማለህ ቅዱስ ጳውሎስን? ለምን እቃወማለሁ? ስለዚህ ክብር ለሚገባ ሁሉ ምን እናለን? ክብር እንሰጣለን። ምንም ይነፈር። ቀስበል። እሺ እኛ አሁን እያወራን ያለ ነው ክብር ለእግዚአብሔር ብቻ የሚለው ከ5ቱ ሶላዎች ውስጥ አንዱ ነው አይደለ? ክብር ለእግዚአብሔር ብቻ ሲሉ ታድሶ አባቶች ወይም ሀዳሲያን የምንላቸው ምን እያሉ ነው ያሉት የሚመስለው? እኔ አንተን ትምህርት ምን አገባኝ? ውጣ ከዚህ ውጣ። ታዲያ ምኑ ልታወራ መጣ? ምን አገባኝ አንተ ትምህርት ይለኛል። እናትና አባትን አክብር፣ ክብር ለሚገባው ክብር ስጥ። እሱን ጥቅስ ብቻ ይዘን እንደመጣው እነሱ ጥቅሶች የእኛ መጽሐፍ ቅዱስ ላይ የሉም። ለእነሱ እኛ ማብራሪያ አልሰጠንም። ኮምፕሊትሊ 2 ዓለም ነው ባይዞ። እኛ ቬኒስ ላይ ሆነን ነው ትርጉም እየሰጠን ያለ ነው። እነሱ ማርስ ላይ ተቀምጠው ነው ትርጉም የሚሰጡት። መሀል እንምጣ ምድር ላይ ቆመን እናውራ ከተባለ ኦኬ ምን እያላችሁ ነው ታዲያ? እነዚህ ጥቅሶች ካሉ ምን እያላችሁ ነው የሚባለው። ሰው አያውቁትም፣ ምን እያልን እንዳለ አያውቁትም። እናትና አባትን አክብር የሚለውን ይዞ ነው የሚመጡ። ሲመጡ ኢትስ አሜዚንግ። ሄሴድ እንዴት ነህ? አማኒ ደህና ነህ? ክብሩ ይስፋ አባትና ልጁ ደህና ነህ? እግዚአብሔር ይመስገን አለው። ጥሩ ጥያቄ ነበር የጠየቀው አማኒ፣ ደስ ብሎኛል። ከታች እኔም አልገባሁም፣ ሂስቶሪካል ኮንቴክስቱን ይጠየቅ ብዬ እየጻፍኩ ነበር እና አሪፍ ነው። ሄሴድ የሚለው ስም ቴዎሎጂ ስኩል ከገባ በኋላ ነው ትርጉሙን ያወቁትና በጣም ነው ሳቸው ወንደርፉል ስም ነው። በጣም የሚገርም ስም ነው። እኔ ስሜ ሄሴድ ቢሆን ደስ ይለኛል። የአገር ትርጉሞች አሉት ወደ 4-5 የሚጠጉ መጽሐፍ ቅዱስ ትርጉሞችን እየከፈትን ብናይ የተለያየ ቦታ ላይ በተለያየ ትርጉም ነው የገባበት ትርጉም ሁሉ ግን ደስ ይላል። በደንብ ኢቨን እኮ የኦልድ ቴስትመንት ስኮላሮች ሄሴድ የሚለው ቃል በቃ በዚህ መልኩ እንዲያገለግል ነው ሂብሩ ላይ እግዚአብሔር ቢሄቭ የእግዚአብሔር አትሪቢዩትስ በጣም ሰፊና ከሰው ልጅ አይምሮ በላይ ስለሆኑ
ያው በአንድ በእንግሊዘኛው በአማርኛው ምናምን ስናመጣ አንድ ትርጉም ሊኖረው ስለማይችል ችግር የለውም የሚሉ አሉ አብዛኞቹ። የለውም ነው እና አሁን ላቪንግ ካይንድነስ ተብሎ ሊተረጎም ይችላል። ካይንድነስ ብቻ ተብሎ ሊተረጎም ይችላል። ምህረት ተብሎ ሊተረጎም ይችላል። ማስታወሳቸውን ነው እንግዲህ ከአመት በፊት ነው እንግዲህ የወሰድኩት ኮርሱን። ሄሴድ በቃ እግዚአብሔር ፍቅር፣ ቸርነቱ፣ ርህራሄው ምናምን እየተባለ ሊተረጎም ይችላል እና አንድ ወጥ ትርጉም የለውም። በገባበት ዝም ብሎ አንዱን ነው የሚያስገቡት። በቃ ርህሩ ነው የሚለውን ነው የሚያስገቡት፣ ወይም ምህረተ ብዙ ነው፣ ወይም ይታገሳል፣ የማይቆጣ ነው ምናምን የሚለውን ለማስገባት ሄሴድን ዝም ብሎ ያስገቡታል ማለት ነው። ወጥ የሆነ በህብሪ ራሱ ማስቀመጥ አትችሉም። ግን ኤኒ ፖዚቲቭ ነገር ካለ ሄሴድ እዛ ቦታ ላይ አለ። በደንብ እኔ ስሜ ሁላ ቢሆን ደስ ይለኛል፣ ትክክለኛ ስሜ። አንፎርቹኔትሊ አልሆነ ስንወልድ ወንድ ልጅ ሲሰጠንማ በዚህ ነው የምንጀምረው። ትቀልዳለህ። ጥያቄ ያማ ይመችህ። ምንም ደግሞ ሰላም ብያለሁ። ተመስገን፣ ሙለታ እና አስቺ ሰላም ብለናል። ወንድማችን ተባረክ። ጸጋ ይብዛልህ። ሰላም ብለናል። አሜን። እሺ ሰላም ብያለሁ። ኑ በቃ ዝም ብላችሁ በብርሃኑ እንመላለስ። እስቲ ቀጥሎ አማን። ያ በብርሃን እንመላለሳለን። ጨለማው ከብዶናል፣ በጣም ጨለማው የኖርንበት አባቶቻችንም ኢየሱስ ብቻ ብለው ሲመሰክሩ የገቡበት ድቅድቅ ጨለማ ታሪኩንም ስለምናቅ በጣም በቃ እየቆጨን ያለውና ኑና ብርሃኑ እንደዚህ ነው። ብርሃኑ ከብርሃኑ ጁላ እንዴት እንደሚለይ ብርሃኑ ከብርሃኑ ነጋ እንዴት እንደሚለይ አሳዩን። እንደ እየሳሳቅን እንቀጥላለን ነው እና ለምን ጨለማ ውስጥ ለምን ትተውናላችሁ? ለዛውም በኢትዮጵያ ኤሌክትሪክ እንትን ማለት ነው። ግድቡ እስኪመረቅ እንግዲህ እየጠፋብን እየተቸገርን ያለ ነው። የኢትዮጵያ መብራት እንደዛ ሆኖ በዛ ላይ ህይወታችን ጨለማ ሆኖ እዛ ቁጭ ብላችሁ ተመላለሱ ለምን ትሉናላችሁ? ንገሩን እንዴት መመላለስ እንዳለብን፣ ብርሃኑ ምን ኮንሲስት እንደሚያደርግ፣ በውስጡ ምን እንዳለው፣ ከዛ ስንመጣ ምን አይነት ሀሴት እንደምናገኝ፣ እናንተ ደግሞ እንዴት በዚህ ብርሃን ሀሴት እያደረጋችሁ እንዳለ። ብርሃኑ የሚለው አይ ቲንክ የወንድ ጾታን ነው፣ ማስኩሊን ጀንደርን ነው የሚይዘው። ስለዚህ ብርሃኑ ሞሮፍ የሆነ ማስኩሊን የሆነ አይደንቲቲ ያለው ነው፣ ፌሚኒን ነገሮች የሉበትም የሚለውንም ንገሩን። ለምን በብርሃኗ ልትሉን ትችላላችሁ። ከመጣም በኋላ አይ በብርሃኑ ያለው እንትን ነው፣ ከቨር ነው፣ ከፊት ለፊት ዋልፔፐሩ ነው። ወደ ውስጥ ወደ ጋለሪ ስትገባ ግን ብርሃኗም አለች ምናምን እንዳትሉን ንገሩን እስቲ። ግቡና ማለት ነው። እኛም መመላለስ እንፈልጋለን። ያ አማኒሻ ግን የታዘብኩት ምንድን ነው? እሺ ምን ለማለት እኛ ምን እያልን ነው ብለህ ስትል በቃ እኔ ምን አቅልሃለሁ አንተን ትርጉም ማለት እንዴ? ታዲያ አንድ ሰው እኛ የምንለውን ሳያቅ እንዲህ ሊቃወም ይመጣል እንዴ? እኔ እኮ ኦርቶዶክሳውያንን የምቃወመው አንዳንድ ትምህርቶቻቸውን ምን እንደሚሉ ካጠናው በኋላ ከእግዚአብሔር ቃል አኳያ ያንን እውነት ነው ያሉትን ለማክሳት የሚሄደው በሀሳብ ብልጫ እንዴ። በውይይት እንደዚህ ነገር አለ እንዴ? ሙሌ እንዴት ነው? እስቲ ይህን ነገር እስቲ ሀሳብ ስጡበት። ግራ እየገባኝ ነው በእውነት። ሙሌን እንኳን አቀስቅሰው ርዕሳችን አይደለም እያስባለ ነው የሚያስጨርሳቸው። ሙሌ ሲጠየቅ ርዕሳችን አይደለም እያስባለ ነው የሚያስጨርሳቸው። ሙሌ ከብዶኛል በጣም። ላስቲር እኔ የሆነ ቤት ላስቲር ነው ከ7-8 ወር በፊት ክብር ለእግዚአብሔር ብቻ ላይ ገብተው እያወሩ ነበርና ገብቶ የሚያብራራ ፕሮቴስታንት እንፈልጋለን ምናምን ብለው ልክ አሁን ልጁ የሚላቸውን ክፍሎች ነው ይዘው ቁጭ ያሉት እና ይሄ በቃ አጋንንታዊ ነው ምናምን ይላሉ። ከዛ በኋላ ገብቼ ምንድን ነበር አዳሲዎቹ ምን ነበር እያሉ ያሉት ክብር ለእግዚአብሔር ብቻ ስል በቃ በመቅጽበት ነበር ያወረዱ። ማለት እንዲነሳም አይፈልጉ። አንዳንድ የሚያውቁ አሉ፣ ኮንቴክስቱ ያ እንዳሉ እንዲነሳ አይፈልጉም የሚያውቁም። አብዛኛው ህዝብ ግን ከኋላ የሚከተለው እንዲህ ፕሮቴስታንቶች በዚህ ልክ ሚገርም በቃ ጭራሽ ከመጽሐፍ ቅዱስ ጋር ቀጥታ የሚጋጭ አስተምሮ ብቻ እኮ ነው የያዙት ምናምን ብለው ያው ትርጉሙን ከኋላ ሳይነገራቸው ምናምን ነውና የሚከተሉት። ያሳዝናል ለማብራራት። ምክንያቱም አሁን ደግሞ ጭራሽ ምን አገባኝ ነው የሚለው። እንዲያነሳው ደግሞ ያው ቢብራራለትም ምንም አይጠቅመውምና አስቸጋሪ ነው። ምን ታደርጉታላችሁ? ከባድ ነኛ ማህበረሰብ
ያ ትክክል ነው። አስቸጋሪ እውነት ነው። አሁንም ኦርቶዶክሳውያን ሰዓት አለን፣ ጊዜ አለን። ኑና እስቲ እባካችሁ ሞግቱ። እኛ አንደኛ ደግሞ እኛ የምንለውን እንኳን ቢያንስ አጥስሙና ከዛ በኋላ ሞግቱ። እውነቴን ነው። እኔ ለእንትና በጣም ነው ያፈርኩትኝ። ለልደት የሚለው አጣ። አይታችሁ እንደሆነ ብዙ ጊዜ ከእንትን በኋላ አሁን ከሙሌ ጋር ያኔ ስለ እንትን የተነጋገረው ነበር፣ ስለ ጌታ እራት። ከዛ ሩም ከፍተው ሲወያዩ ነበር። የእሱ ጊዜ ግን ከፍተው አልተወያዩ ይመስለኛል። ወይ አልቆዩም ወይም ትዝ ይላል ሙሌ መች ነው አስቼ የእንትናን ውይይት አልነበርክም? ትዝ አይልም? ቃሌ ነው ቃሌና ልደት ያደረጉትን እሱ እኮ ሌላ ራሱ ስድስተኛ ሶላ ፈጥሮ እኮ ነው የመጣው። ሌላ ነው የሚያወራው የነበረው። ሌላ ቀጣይ ሩም እኮ አልነበረውም እንደ ሌላ ጊዜ ከዲቤቱ በኋላ ትዝ ይላችሁ ነው ወዲያውኑ የተዘጋው፣ ምክንያቱም ታጥቧል እኮ ምን ያድርግ። አጋፔና እስቲ ቆይ ያንን እንትኑ ቪዲዮውን አንጣና አንዴ ለትውስታ እንየው እስቲ ቪዲዮውን እስኪያመጣ ድረስ እንዲሁ ቅድም የጠቀሰው ልጁ ክብር ለሚገባው ክብር ስጡ ማለት በኮንቴክስቱ መሰረት ምን ማለት ነው የሚለውን ነገር ማየት ያስፈልጋል። እና ክብር ለሚገባው ክብር ስጡ ማለት ክብር ለእግዚአብሔር ብቻ የሚለውን እንትን የሚያደርግ ነገር ነው ወይ? ምንድነው የሚለው ኮንቴክስቱ? ሮሜ 13 ላይ ያለ ክፍል ነው። አንዳንዴ በጣም የሚገርመው ነገር የመናፍቃን ጥያቄዎችና መልሶቻቸው የሚል የሆነ ስላይድ የሆነ እንትን ፒዲኤፍ ምናምን የሆነ ጽሁፍ የሆነ አርቲክል ምናምን ነገር ይለቁላቸዋል እና ጥቅሱ አለ። ጥቅሱ ደግሞ ከኮንቴክስቱ የተነጠለ ነው። አንዳንዴ የጥቅሱ የተነጠለ ነው። አንዳንዴ የጥቅሱንም ክፍል ቦታውንም አያውቁትም እና ዝም ብለው ክብር ለሚገባው ክብር ስጡ የሚል አለ ይላል። የት አለ አያውቀውም። ገብቶም በትክክል በአውዱ መሰረት አያጠናውም። እና ጳውሎስ ለሮሜ ሰዎች እንዲሁ ክብር ለሚገባው ክብር ስጡ ሲላቸው ምን እያለ ነው? ዘምሩላቸው እያለ ነው ወይ? ስገዱላቸው እያለ ነው ወይ? ደግሞ ስለ ጻድቃን ሰማዕታት ስለ ቅዱሳን ምናምን ብለው ለሚሉ ስለነዛ የተነገረ ነገር ነው ወይ? ይህንን ወስደህ ለማርያም መጥቀስ ይቻላል ወይ? አይደለም። መጽሐፉ የሚለው ሮሜ ላይ ገና ከምዕራፉ መጀመሪያው ቁጥር ላይ ነፍስ ሁሉ በበላይ ላሉ ባለስልጣናት ይገዛ፣ ከእግዚአብሔር ካልተገኘ በቀር ስልጣን የለምና ያሉትን ባለስልጣኖች በእግዚአብሔር የተሾሙ ናቸው ብሎ ስለዚህ ባለስልጣንን የሚቃወም የእግዚአብሔርን ስርዓት ይቃወማል ብሎ ነው። ከዛ በኋላ ስለ ክብርን ስለ ግብርንም ስለ መፈራትንም የሚያወራው ግብር ለሚገባው ግብር ስጥ፣ መፈራት ለሚገባ መፈራት ስጥ፣ ክብርን ለሚገባው ክብርን ስጥ ሲል ካለው ሲስተም አንጻር ለምሳሌ በዛ ዘመን ካለው የቄሳር መንግስት አንጻር የቄሳር መንግስት በግልጽ የክርስቲያን ጸር እንደሆነ ይታወቃል። ቢሆንም ግን ዙሮ ያም ቢሆን ክፉ መንግስትም ቢሆን ከእግዚአብሔር ስለሆነ ለስርዓቱ ተገዛ ነው። ተገዛ ማለት ኢየሱስ ጌታ አይደለም ባል ማለት አይደለም። ኢየሱስ ጌታ አይደለም በል ሲል ጌታ ነው፣ ቄሳር ጌታ ነው በል ሲል ጌታ አይደለም ትላለህ። ግን ሌላውን ለምሳሌ ቀረጥን ከመስጠት አንጻር ግብርን ከመስጠት አንጻር ለዚህ መንግስት እኔ ግብር አልሰጥም፣ ለዚህ መንግስት እኔ ቀረጥ አልከፍልም የሚለውን ነገር ከሌላው ተለይቶ እንትን ማለት ትክክል አይደለም ብሎ ቀረጥ ክፈሉ፣ ግብርን ክፈሉ፣ ለመንግስት የሚገባውን ነገር አድርጉ፣ ልክ ጌታ ኢየሱስ እንዳለ ቄሳር ለቄሳር። ስለዚህ እንደዛ አድርጉ ማለቱ ነው እንጂ ስገዱ ማለት አይደለም። እዚህ እኮ ቄሳር ጌታ ነው ብለው ሲሏቸው እኮ ጌታ አይደለም ቄሳር፣ ለቄሳር ስገዱ ሲባል እኮ አንሰግድም ብለው እኮ ሙተዋል እኮ። ስለዚህ በግልጽ ክፍሉ የሚለው ኮንቴክስቱ የሚለው ከገዦች ጋራ የተገናኘ ነው እንጂ ከጻድቃን ሰማዕታት ቅዱሳን ብላችሁ እናንተ ቀን ሰይማችሁ ታቦት ቀርጻችሁ ቤተክርስቲያን ሰርታችሁ ሻማ እና ጧፍ እያበራችሁ ስዕላቸውን ስላችሁ እየሰገዳችሁላቸው እየዘመራችሁላቸው ወርሺፕ እያደረጋችኋቸው ከዛ በኋላ ከየት አመጣችሁ ሲባል
ይኸው ክብር ለሚገባው ክብር ስጡ ተብሏል ብለህ ሮሜ 13ን ብትጠቅስ በቃ የለም ተጣልታል፣ ከእግዚአብሔር ቃል ጋር ተጣልታል ከአውድ ጋርና ኮንቴክስት የሚባለውን ነገር እውነት ለመናገር በጣም ነው የሚጠሉት ማለት ነው። አይፈልጉትም። በቃ በአውዱ ከተባለ አውዱ የኦተርስ ይሄ የጸሐፊው ኢንቴንሽን ስለሚያወጣና በትክክል ኤክሰጀት ከተደረገ ትክክለኛ ትርጉሙ ስለሚገኝ እነሱ እንደሚሉት እንዳጣምሙት አይሰጀት እንዳደረጉት አይሰጀት የራሳቸውን ሐሳብ እንዳስቀመጡበት ማለት የራሳቸውን ሐሳብ እንዳስገቡበት ስለሚያስታውቅ በአውዱ ከሆነ አይፈልጉትም እና ክብር ለሚገባው ክብርን ስጡ ሲልም ምን ማለት ነው የሚለውን ነገር በትክክል መረዳት አለ እና እንዲህ ነው ዝም ብለው መጽሐፉን ጥቅሱን የሚገነጥሉት ከአውዱ ማለት ነው እና ይሄ ነው እንግዲህ በመጽሐፍ ቅዱስ ላይ እየሰሩት ያሉትን እንትን you're right አንድ የሶስት አባቶችን ኮሜንታሪ አውጥቻለሁ። ዮሐንስ አፈወርቅ ነውና ያው ክፍሉ እንደምታዩት ከላይ ጫፍ ላይ ሮማንስ 13:7 ይላል። ክፍሉ ይሄ ነው። ክብር ለሚገባው የሚለው ቅድም ገብቶ የእናንተ ምን አገባኝ እኔ እሱን ጥቅስ ነው ማቆ ብሎ የመጣው ማለት ነው። ዮሐንስ አፈወርቅ እንዴት ይፈተዋል? Paul urges the people to give their rulers not only money but honor and fear as well. ጳውሎስ ለገዢዎቻቸው ምዕመናን ለገዢዎቻቸው ሩለርስ ማለት ነው ገንዘብን ብቻ ወይም ቀረጥን ብቻ ሳይሆን ክብርንም ጭምር እንዲሰጧቸው እየመከረ ነው። fear in this context means በዚህ አውድ ተገዟቸው የሚለው very great honor ክብርን ስጡ ማለት ታላቅ ክብርን ስጧቸው ገዢዎች ናቸውና ማለት ነው። not the kind of fear which comes from a bad conscience የሆነ ከመጥፎ እሳቤ ምናምን ማለት ነው። የሆነ በቃ እንደ ጭራቅ ያያያቸዋቸው ምናምን ማለት አይደለም ይላል። ስለዚህ ለነገስታት የሚሰጥን ክብር ነው የሚያወራው። አንድን ጨምር። እሺ ኦኬ ራሱ ነው። ሶሪ ቆይ ኦኬ አሁን መጥቷል። እሺ ይሄ ይቆርጠዋል። ሶላዎች የሚለውን አንሳው። ይሄ ኦሪጋን የአሌክሳንድሪያው ነው። ሶላዎች የሚለው ወደ አንተ ኦሪጋን ኦፍ አሌክሳንድሪያ ምን ይላል? the authorities demand taxes on our property ይላል ማለት ነው። ባለስልጣናት በንብረቶቻችን ላይ ቀረጥን ይፈልጋሉ and revenue ገቢ ይፈልጋሉ from our business transactions ከምንሰራቸው ንግዶች ላይ ቀረጥን ይሰበስባሉ። what can I say እንግዲህ ምን ላለው Jesus Christ himself was obligated to pay taxes ኢየሱስ ክርስቶስ ራሱ ታክስ ከፍሎ የለም ወይ? ያ ከአሳው አፍ ውስጥ የወጣው ማለት ነው። not because he owned anything but so as not to cause scandal ምንም የጎደለው ነገር ስላለው አይደለም ኦር ግዴታ ስላለበት ሳይሆን ችግር ላለመፍጠር ነው። if he who owned nothing to Caesar I think Caesar ነው መሰለኝ and who had every right to refuse to pay tax ላለመክፈልም ምንም ግዴታ የሌለበትም ላለመክፈልም ሙሉ መብት ያለው እሱ ይህንን ካደረገ nevertheless agreed to pay them no are we to refuse to do so ታዲያ እኛስ አንከፍልም እንላለን ወይ? ክርስቶስ ኢየሱስ ራሱ ግብርን ከከፈለ። ስለዚህ ኢየሱስ ክርስቶስ ያኔ መንገድ ሊሻገሩ ቀረጥ የተጠየቁ ሰዓት ማን ነው? እነ ጴጥሮስን ነው አይደለ? ወደ አሳ ሂዱ፣ ወደ ሐይቅ ውረዱ፣ ከአሳ አፍ ውስጥ ታገኛላችሁ አይደለ? ወርቅ ታገኛላችሁ፣ እሱን ሽጡ እናልፋለን አለ። እሱ ከታዘዘ እናንተ ላትታዘዙ እነማን ናችሁ ይላል። በቃ ይሄ ነው ኮንቴክስቱ። ዳቦ ደፍተ ጉዝጓዝ ጎዝጉዘ ጠላ ጠምቀ ችቦ አንድደ ምናምን በመብራት አሸብርቀ ምናምን ስገድ የሚል የለም። አንድ ልመርቅላችሁ። ልመርቅ ወይስ አስቼ ሰዓት እንዴት ነው? አንዴ መርቅ። ኦኬ ይሄ ተርቱሊያን ነው ደግሞ የኛው ተርቱሊያን ደግሞ ምን ይላል? ተርቱለስ ማለት ነው። ሶፋር ተመልከቱ ከላይ 13:7 ነው እየፈታ ያለው ሮሜ 13:7 ማለት ነው። so far as concerns the honors due to kings or emperor
ለአጼዎችና ለነገስታት ስለሚገባ ክብርን በተመለከተ አለ we have a clear ruling to be subject in all obedience በሙሉ መታዘዝ እንድንገዛቸው ትእዛዝ አለን ግልጽ የሆነ ትእዛዝ አለን ተሰጥቶናል ከጌታችን according to the apostles command እንደ ሐዋርያው ትእዛዝ to magistrates ለበላይ ባለስልጣናት and princes ለልዑላን and those who are on those in authority እንደዚያ በስልጣን ላይ ላሉት but within the limits of Christian discipline ያ የሚሆነው ግን በክርስትና ዲሲፕሊን መሰረት ነው የሚሆነው ያ ማለት ይላል በክርስቲያን ዲሲፕሊን ማለት so as long as we keep ourselves free from idolatry ይላል ማለት ከጣዖታት ራሳችንን እስከጠበቅን ድረስ የክርስትናን ቫልዩዎችን እስካላ በላሸ ድረስ ወር ከዛ ጋር እስካልተቃወመ ድረስ አዎ ለማጅስትሬቶቹ አዎ ለሩለሮቹ አዎ ለኢምፔረሮቹ አዎ ለኪንጎቹ ነገስታት አጼዎች ገዢዎች በስልጣን ላይ ላሉ ለነሱ ክብር ልንሰጥ ይገባል ይላል እና ጨላ እንከፍላለን ነው የሚለው ብር እንሰጣለን ካገኘነው ላይ ኦሪገን እንዳለው ከትራንዛክሽኖቻችን ላይ ከምን ገበያየው ነገር ላይ ለመንግስት የሚሆነው ነገር እንሰጣለን ያ ማለት ነው ጳውሎስ እያለ ያለው አሉ ሶስቱም አባቶች እነዚህ ተመሳሳይ ነገር ብለዋል አስፈላጊ ሆነ ደግሞ ሌሎችንም እየጨመርን እንሄዳለን ስለዚህ መጣችሁ እኛ ሶሊድ ዮ ግሎሪያ ሲባል ይሄንን ረስተን አይደለም ወር በዚህ መልኩ አይደለም እየተፈታ ያለው በማዳን ስራ ውስጥ እግዚአብሔር ነው መዳንን የሰራው እግዚአብሔር ነው መዳንን የሚፈጽምልን ኦኬ እኛ ፓሲቭሊ ፓርቲሲፔት እናረጋለን በቅድስና እግዚአብሔርን በመፍራት እንድንኖር መጽሐፍ ቅዱስ ይናገራል ነገር ግን ያ የቀራኒዮ ስራ በእግዚአብሔርና በእግዚአብሔር ብቻ ይሰራ ነው በዚህ ምክንያት ክብሩ ለእግዚአብሔር ይሆናል ነው እያልን ያለ ነው ክብር ለእግዚአብሔር ብቻ ስንል ስለዚህ ይሄን ክፍል ረስተን ለነገስታት ተገዙ ቀረጥ ክፈሉ የሚለውን ረስተን አይ ክብር ለእግዚአብሔር ብቻ ስለሆነ ቀረጥ አንከፍልም ብለን አናቅም ኦኬ አይገናኝም ሐሳቡ ኮንቴክስቱ አይገናኝም ኦኬ እዚህ ክፍል ላይ ቆሞ ደግሞ የትኛው አባት ነው የመላእክትን የቅዱሳንን አንዳንዴ የመለኮትን ምናምን ፎቶ አድርጋችሁ በሻማ አሸብርቃችሁ ዳቦ ድፎ ደፍታችሁ አረጋውም ካለች እሷን አመጣችሁ ጠላም ካለች እንደያቅሚቲ ጠምቃችሁ ፈንዲሻ ተበትኖ ጉዝጓዟም እንደያቅሚቲ ተጎዝጉዛ ጧፍን ይዘ ተንበርከክ ማን ያለ ይሄ ጣዖት አምልኮ ነው ጉልበታችንም ልባችንም በአንድነት በቅዱስ አጠራሩ ለጠራን በእኛ በሆነ ነገር ሳይሆን ከርሱ በሆነ ነገር ከምህረቱ ባለጠጋ ስለሆነ በምህረቱ ባለጠጋ ስለሆነ በቸርነቱ ባለጠጋ ስለሆነ ለአዳነን ለርሱ እንበረከካለን ዳሴ እናንተ የምትጠቅሷቸውን ክፍሎች አሁን እናንተ ለምታረጉት አይነት ነገር ያዋለ አባት ራሱ ማምጣት አትችሉም ወላጅ አልባ ናችሁ ኦርፋኔጅ ማለት ወላጅ አልባ ለምታመጧቸው ጥቅሶች እናንተ አሁን ጥቅሱን ላመጣችሁለት ዓላማ አድርጎ የፈታ አባት የላችሁም ወላጅ አልባ ናችሁ እና ወላጅ አልባው ናችሁ ከምትንከራተቱ ኑ ወላጅ አባት አለን እኛ እግዚአብሔር ይባላል ወደሱ ኑ ለሱ ብቻ ስገዱ ጣዖታትን አስወግዱ ስዕላትን ዞር አድርጉ ኦኬ አሁን እናንተ ማምጣት ያለባችሁ ማስረጃ እኛ ነን እያመጣን ያለ ነው ባይዚ ይሄ ይታመን ነበረ እንግዲህ መጽሐፍ ቅዱሳዊ ነው ካላችሁ መጽሐፍ ቅዱስን ያለ አባቶች አንፈታም አላላችሁንም ይሄው የታሉ አባቶቻችሁ ይፈቱት እናንተ እንደምትሉት ክብርን የሚገባው ክብርን ስጡ ማለት የማርያምን ፎቶ አስቀምጠ ስገድ ማለት ነው ብሎ ይፈታል ማን ነው የለም የሚካኤልን ፎቶ አስቀምጠ የገብርኤልን ፎቶ አስቀምጠ 21 እናቴ 13 አባቴ በላይ ያለ ማን ነው የለም የራስ ፈጠራ ውጤት ነው ስለዚህ ወላጅ አልባ ናችሁ የሚለው ላይ ትንሽ አስምሩበት ወላጅ ግን ያስፈልጋቸዋል እርሱም እግዚአብሔር ነው ለሱ ብቻ ስገዱ እሱም ብቻ አምልኩ እዚህ ጋር ለመጨመር እኔ በክርስትና ውስጥ ይሄ እንዴት ጥያቄ ሆኖ ራሱ እንደሚነሳ በጣም ጥያቄ ይፈጥርብኛል አብዛኛውን ጊዜ ወደ ብሉይ ኪዳንም ሄዳን ስንመለከት በፍጥረት ስራ ውስጥ ተሳታፊ የሌለው ረዳት የሌለው ተደርጎ
ይሄ ሞኖቴስቲክ በሆነው የአይሁድ ታውት ውስጥ እግዚአብሔር ብቻውን የሚመሰገንባቸው ብቻውን የሚደነቅባቸው ቦታዎች አሉ። ለምሳሌ እግዚአብሔር በፍጥረቱ ውስጥ ብቻውን የፈጠረ ብቻውን ሁሉንም ነገር ካለመኖር ወደ መኖር ያመጣ አምላክ በመሆኑ ብቻውን ክብርን ይቀበላል። በዚህ ጉዳይ እግዚአብሔር ሕዝቡን እስራኤልን ሲመራ፣ ሲንከባከብ፣ ሲገዛ፣ ሲያሳድግ ከሕዝቡ ከእስራኤል ጋር ሲወጣ ሲወርድ እግዚአብሔር እኔ ብቻ ነኝ የመራሁት እስራኤልን ከኔ ጋር ሌላ የለም ብሎ እግዚአብሔር ክብሩን በዚህ ጉዳይ ብቻውን ይቀበላል እና ይሄ ኤክስቴንድ አድርጓል። ልክ እግዚአብሔር እስራኤልን ብቻውን እንደሚመራው ብቻውን ሲደግፍ እንደነበረው ብቻውን ሲያድን እንደነበረው ከጠላቶቻቸው እግዚአብሔር አሁንም በክርስቶስ ኢየሱስ አማካኝነት ብቻውን አድኖናል። ስለዚህ ክብር ለእግዚአብሔር ብቻ ስንል ክርስቶስ ብቻ ለነገሩ ክርስቶስ ብቻንም አይቀበሉም ወንድሞቻችን። ክርስቶስ ብቻንም ከምን ፐርስፔክቲቭ እንደሚክዱ አንዳንዴ ግራ ይገባኛል ሳስበው። ግን ክርስቶስ ብቻውን አድኗል። ኦኬ ክርስቶስ ብቻ የሚለውን በጣም ሚስ አንደርስታንዲንጉ እዛ ጋር ደግሞ እንደው ከአውዳችን ውጪ ነው፣ ግን ስላነሳሁት መንፈስ ቅዱስና አብስ ምናምን የሚልም ይነሳል። እኔ ለዛ ነው ሂስቶሪካል ጥያቄዎቹ ኮንሲደር እየተደረጉ አይደሉም። እህት ወንድሞቻችን በጣም በተሳሳተ መንገድ ነው እየተረዱ ያሉት እና እግዚአብሔር አንድ አምላክን በሚያመልከው በአይሁድ ማህበረሰብ ማለት ሞኖቴይስት በሆነው እንዲሁም ሞኖቴይዝሙ ኤክስቴንድ ሆኖ አሁንም ደግሞ ትራይፐርሰናል የሆነውን እግዚአብሔርን በሚያመልከው በክርስቲያን ማህበረሰብ ውስጥም እግዚአብሔር ብቻውን የሚያረጋቸው ነገሮች አሉ። በእነዚህ ጉዳይ ብቻውን ክብርን ይቀበላል። ከነዚህ ውስጥ ድነት አንዱ ነው። ሂስቶሪካል ኮንቴክስቱ ድነት ነው። የ16ኛው ክፍለ ዘመን ማንም ሌላ ከእግዚአብሔር ውጪ ክብርን ሊቀበል አይችልም። በዚህ ጉዳይ ከመጀመሪያው እግዚአብሔር በዘላለም ውስጥ ከሰራው የድነት ስራ እስከ መጨረሻው የሰው ልጆች እስከሚያጸናበት ድረስ እግዚአብሔር ብቻውን ክብርን ይቀበላል እና በዚህ ጉዳይ እግዚአብሔር ራሱ እኮ በተደጋጋሚ በብሉይ ኪዳን ላይ ስንመለከት ክብሬን ለሌላ አልሰጥም፣ ክብርን ማይጋራባቸው ነገሮች አሉ እና እነዚህ ወንድሞቻችን አንድ ጥቅስ የሚደግፋቸው ከመሰላቸው ያው ያቺ ላይ ነው ሙጭጭ የሚሉትና በጣም አስቸጋሪ ነው። ከታች ግን የሆነ ደስ ማይሉ ኮመንቶች የሚጽፉ ሰዎች አሉ። ገብተው ቢወያዩ አማኒ ጥሩ አቀባበል ታደርግላቸዋለህ ብዬ አስባለሁ። አይገቡም። ይሄ እኮ ከባድ ነው። ይሄንን ገብተህ እንዴት ትሞግተዋለህ? ሌላውን ጥምቀት ቢሆን ይገባሉ፣ የጌታ እራት ቢሆን ይገባሉ። ትንሽ የሚያስኬድ ነገር ይኖራል። ግን ክብር ለእግዚአብሔር ብቻ ብሎ የሚለው መሞገት በጣም ሲበዛ፣ እኔ እውነቴን ነው። ቅዱስ ኦርቶዶክሳውያን ቤተሰቦቻችን እኛ ምን ለማለት እንደፈለግን በደንብ አንብቡ። አማንሼ አለ ጠቅልል የቀራው ከዛ አጠቃለህ ያ ስለዚህ ከዛ ጸልየህ ትጨርሳለህ ማለት ነው። ስለዚህ ወንድሞቻችን የምንላችሁ እንደው ክስ ስለቀረበ ብቻ እውነት ነው ማለት አይደለም። ምሳሌ ላይም አለ ለክስ ቀድሞ የገባ እውነተኛ ይመስላል፣ ባልንጀራው መጥቶ ግን ይመረምረዋል ይላል አይደል? ለክስ ቀድሞ የገባ ትክክል ይመስላል፣ እውነተኛ ይመስላል፣ ቀድሞ ያወራው ማለት ነው። አንዳንዴ ዲቤት አይታችሁ ከሆነ ተቃራኒው ሳይድ የሆነ ውርጅብኝ ሲያወርድ ማለት ነው፣ ከዛ ከዚህ ሲያወርድ እንደዚህም ይባላል እንዴ ምናምን ትላላችሁ፣ አንዱን ሳይድ እየሰማችሁ ማለት ነው። ከዛ ያኛው ወገን ይመጣና ምን የሚሉ ነገሮችን ያመጣበታል። አንደኛ ያመጣው ሶርስ ትክክል አይደለም ይለዋል፣ ወይም አንተ የተናገርክበት ኮንቴክስት አይደለም ያ ስኮላር የተናገረው ይለዋል። ከሆነ እስቲ ሙሉን አውጣና አሳየኝ ይለዋል። ስለዚህ ቅድም ባወራበት ሆነ አያወራም ማለት ነው። እዛ ነው ስትሰሙ የከረማችሁት። አጋንንታዊ ነው ምናምን ሲባል ሰምታችኋል። ግን እንዴት አጋንንታዊ ይሆናል? ኑና ግቡ አሳዩ ስንላችሁ
ምንድነው ይሄ መጽሐፉም ዝም ቄሱም ዝም አይነት ነገር ነው የሚሆነው። ስለዚህ ምን እንድታደርጉ ነው ምንጠራችሁ ወይም እርጅ የምናደርጋችሁ? ጥያቄውን ስታቀርቡ ወይም ክሱን ስታቀርቡ ክሱ ዲፋይን የተደረገበትን ያንን ማስረጃ ያዙ። ኦኬ፣ ክሱን ዲፋይን የምታደርጉበትን እንደዚህ ነው የምትሉት ስትሉን፣ አይ እንደዛ አንልም እኛ የምንል ከሆነ አንተ ከዚህ ትበልጣለህ እንደ ይኸው ይሄኛው ስኮላር እንደዚህ ብሏል፣ ኦር ይሄኛው የእምነት አንቀሳችሁ እንደዚህ ይላል፣ እዛ ላይ ይሄኛው አስተምራችሁ እንደዚህ ዲፋይን ተደርጓል፣ ይሄ ደግሞ ስህተት ነው በሉን። የዛኔ ትረቱን አላችሁ ማለት ነው። ግን አሁን የገቡ 2-3 ሰዎች ጸሎት ገብቷል። ጸሎት የተለመደ ነው ሲጀመር። ስለ ቀኖናም ሲወራ መጽሐፈ ሄኖክ ስንክሳሩ ላይ አለ ብሎ ነበረ። በጣም የሚያሳፍር ማለት ነው። ይገባል መሰለኝና ደሳለኝ ነው የሚያወራው እሱ ልጅ እና እሱ መንፈሳዊ ልጆች ደግሞ ይመጣሉ። እኔ ምን አገባኝ እናንተ ስለምትሉት ይላል። እንዴ እኔ ምለውን አይደል እንዴ እየተቃወምክ ያለው? እኔ ምለውን መቃወም ካለብህ ደግሞ እኔ ምለውን በትክክል ማለት አለብህ። ከዛ በኋላ ነው መቃወም የሚኖርብህ እንጂ የተነገረን ብቻ አላምጠህ መተህ እዚህ እንትን ልታረግ አትችልም፣ ውይይት ልታረግ አትችልም። ልክ ነኝ አይደል? እንደዛ ነው የሚሆነው። በትክክል ያ ሶላዎቹ ይሄን ይመስላሉ። በእነዚህ 5 ሶላዎች ላይ ዲስከሽን እየተደረገ ቆይቷል። ትክክል ነን በዚህ አስተምሮ ላይ። ታሪካዊ የሆኑ ነገሮችንም ማምጣት እንችላለን፣ መጽሐፍ ቅዱሳዊ የሆኑ ነገሮችንም ማምጣት እንችላለን። በጣም ትክክል ነን። ፕሮቴስታንቱን አማድ አድርገው የሚይዙ አስተምሮች ናቸው እነዚህ። በእምነት ብቻ፣ በጸጋ ብቻ፣ ኦኬ፣ መጽሐፍ ቅዱስ ብቻ፣ በክርስቶስ ኢየሱስ ብቻና ክብር ለእግዚአብሔር ብቻ የመጽሐፍ ሰብሰብ አድርጎ የሚይዙልን ፒላሮቻችን ናቸው ወይም ምሰሶዎቻችን ናቸው። ይህንን በትክክል እትብለናል። ገብታችሁ እንድትወያዩም ቤት ከፍተን ጠርተናል እና የቀረውን እንግዲህ እዛው ሰብሰብ ብለውና ከአውድ የተገነጠለ ሂስትሪን ያላገናዘበ ክብር ለእግዚአብሔር ብቻ ይላሉ፣ ግን እናትና አባትን አክብር ይላል እያላችሁ መቀጠል ትችላላችሁ። ኦኬ ሶ ባለቤቶቹ እኛ እዚህ ቤት ከፍተን በየትኛው ማስረጃ ሞግቱን ብለናል እንግዲህ እና የመጣውን አይታችኋል። ስለናንተ ምን አገባን እኛ የምንቃወመውን ብቻ ነው የምናውቀው የሚል ነገር ነው የመጣው ሲመጣ። ነገር ግን እኛ በክርስቶስ ኢየሱስ በኩል ስለተደረገልን ስለዚያ ቤዛነት አንድ ልጁን ወደ ዓለም በመላክ በልጁ በኩል ብርሃንን በማብራት በሞተው ልባችን ላይ ብርሃን ይሁን ያለ የክብሩን ብርሃንም በልባችን ላይ ያበራ በዚህም ልጆቹ እንድንሆን ወራሾቹም እንድንሆን በቅድስት ቤተክርስቲያን በኩል ይህንን ዜና ለዓለም እንድናሰራጭ ብርሃኑም እርሱ እንደሆነ እንድናወራ ከነገድ ከቋንቋ ከሕዝብ የዋጀን በመንፈሱ በኩል ዓለምን ስለ ኃጢአት ስለ ጽድቅ ስለ ፍርድም የሚናገር ወደ ልጁ ብርሃንም የሚስብ መንፈስ ቅዱስን ተማምነን እንዲህ እንላለን። እርሱ ብቻውን መካከለኛ ነው። ሞት የከለከላቸውን እነርሱን መካከል ላይ አናመጣም። በአገልግሎት ድካም የሚወጡትንም እነሱንም መካከለኛ አናደርጋቸውም። እንደ መልከ ጸዴቅ ሹመት ለዘላለም ካህን ነህ ተብሎ በመሐላ የመጣ ከይሁዳ ነገድ የሆነውን ካህንም ንጉስም የሆነውን ክርስቶስን እርሱን መካከለኛችን ነው እንላለን። ከእርሱ ውጪ ምንም መንገድ የለም። መንገዶች መካከል አንዱ መንገድ አይደለም፣ ኢየሱስ ክርስቶስ ብቸኛው መንገድ ነው። ከእውነቶች መካከል አንዱ እውነት አይደለም፣ ኢየሱስ ብቸኛው እውነት ነው። ብዙ ህይወቶች መካከል አንደኛው ህይወት አይደለም፣ ኢየሱስ ብቻውን ህይወት ነው። መካከለኛው እርሱ ነው። በሩ እሱ ነው። በሱ በኩል ያልገባ በገሃነም በኩል ይወጣል። በሱ በኩል ያልገባ ከወንበዴዎች ማሳ ይገኛል፣ ነፍሱንም ያጣል። በእርሱ እንገባለን፣ በእርሱ እንወጣለን፣ መሰማሪያም እናገኛለን። በሩ እሱ ነው። በሩ እሱ ነው። በሩ እሱ ነው። ተቅበዝብዘን ጠፍተን ሳለ ሁላችንም በየመንገዳችን አዘንብለን ሳለ እንደ በጎች በየመንገዳችን ሄደን ሳለ ሲፈልገን በጥሻው የመጣው እሱ ነው። እየፈለግን ወደ እርሱ አልሄድንም። የጠፋ በግ አለ ብሎ ፈልጎ ያገኘን እርሱ ነው። ፍለጋም የመጣ እርሱ ነው።
99ን አስቀምጦ 99 ሙሉ አለ አንድ ጠፋና ምን ችግር አለ ብሎ ያልተቀመጠ ለአንዷ በግ የሚራራ ጌታ አለን። ዛሬም የሰበሰበን እሱ ነው። ከ99ኞቹ ያስገባን እሱ ነው። ሌላ መካከለኛ እናስገባም። በመጥፋትና በመገኘቴ መካከል የገባ የእግዚአብሔር በግ ኢየሱስ ክርስቶስ ብቻ ነው። በሞቴና በሕይወት መካከል ሆኖ የመጣው አንድ የእግዚአብሔር ስጦታ የእግዚአብሔር ምሕረት ኢየሱስ ክርስቶስ ብቻ ነው። እሱ ብቻ ነው። የአባቱን ፍቃድ ሊፈጽም በምድር በሥጋ የተገለጠ ከኃጢአት በቀር በሁሉ እኛን የሆነ ደግሞም ብዙ ልጆችን ወደ ክብር ሊያመጣ ሞትን የቀመሰ በሞቱም ከነገድ ከቋንቋ ከሕዝብ ለአባቱ ካህናት እንድንሆን መንግስታት እንድንሆን ያመጣን እሱ ነው። የክብር ጅንአድ የለውም እግዚአብሔር። የክብር ማከፋፈያ የለውም እግዚአብሔር። በማዳኑ ብቻውን ክብርን ይወስዳል። በመምረጡ ብቻውን ክብርን ይወስዳል። በማክበሩም ብቻውን ክብርን ይወስዳል። ብቻውን ሞቶልን ያዳነ ሌላ የለምና ሰው እንደሌለ እያለ ነብዩ ወደ እግዚአብሔር የሚማልድ እንደሌለም ተረዳ አለ ነብዩ። ስለዚህ እስቲ ሌሎች መካከለኞችን ላስገባና ልሞክር አላለም። ምን አለ? የገዛ ክንዱ መድኃኒትን አመጣ። ማን ነው ያ የገዛ ክንዱ? በእግዚአብሔር ቀኝ የተቀመጠ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። የገዛ እግዚአብሔር ክንድ፣ የገዛ እግዚአብሔር ኃይል፣ የገዛ እግዚአብሔር ጥበብ እሱ ነው። ሰው እንደሌለ አየ፣ ወደ እርሱም የሚማልድ እንደሌለ ተረዳ። ስለዚህ ቀኙ መድኃኒትን አመጣለት፣ ቀኙ ኃይልን አደረገ። የእግዚአብሔር ቀኝ ሆይ እናመሰግናለን። የእግዚአብሔር ክንድ ሆይ እናመሰግናለን። ለሰው ያልተቻለውን ብቻህን ስለቻልከው፣ ለሰው ሊሆን ያልተቻለውን አንተ ስለቻልከው፣ ለሰው የማይቻለው ለእግዚአብሔር ይቻላል ያልከን እግዚአብሔር ልጅ ሆይ እናመሰግናለን፣ እናከብራለን፣ እንሰግድልሃለን፣ በፊትህ እንማልላለን። ሌሎችን ከመሃል አናስገባም፣ ክብርህን ዝቅ አናደርግም፣ ብቻህን አድርገሃልና። ስለዚህ ከአራቱ ሽማግሌዎች ጋር እንቆማለን፣ ከአራቱ እንስሶች ጋር እንሰለፋለን፣ ዙፋንህን ከበን እንዲህ እንላለን፣ የታረድከው በግ አንተ፣ ኃይል ይገባሃል፣ ምስጋና ይገባሃል፣ ክብር ይገባሃል፣ ባለጠግነት ይገባሃል፣ ምክንያቱም ታርደሃልና። ማንም የታረደልን የለም። ማንን ደምህን ሊተካከል የሚጋፋ የለም። የሚያጋፉ ቢኖሩም ከደምህ እኩሌታን ሊያሻሙ የተነሱ ቢኖሩም እኛ ግን እንላለን ደምህን የሚመስል የለም። የአንተን ደም የሚመስል የለም። በደምህ ነው ያዋጀህን፣ በደምህ ነው የገዛህን። መካከለኛ የሆንከን በደምህ ነው፣ ራስን አሳልፈ በመስጠት ነው። ስለዚህ ክብርን ለአንተ ብቻ እንሰጣለን፣ ምንም ሳይቆረቁረን። እገሌ እኮ ትንሽ ይገባዋል ሳንል፣ እንደው በቃሉ እንዳየነው ክብርን የሚሻሙ ሳይኖሩ ቃልን ባነበብን ጊዜ ይህንን አውቀናል። ክብርን የሚሻሙ ቅዱሳንን አላየንም። በማዳንህ እኔም እያሉ የተነሱ መላእክትን አላየንም። ሰማዕታትን አላየንም። ከነሱ ጋር በአንድነት ቆመን እንዲህ እንላለን፣ አንተ ታርደሃልና ክብር ይገባሃል፣ ታርደሃልና ሞገስ ይገባሃል፣ መፈራት ይገባሃል፣ ባለጠግነት ይገባሃል፣ ምክንያቱም ታርደሃልና። ለክብር ካልተሰለፉት ጋር፣ ክብርን ሊሰጡ ግን ከተሰለፉት ጋር አብረን እንቆማለን። ማዳንህን ከማይሻሙት ጋር፣ ለማዳንህ ምስጋናን ይዞ ከመጡ ጋር አብረን እንቆማለን። ክብርን ለአንተ ብቻ እንሰጣለን። ታርደሃልና እንላለን። ማኅተሙን መፍታት የምትችል አንተ ብቻ ነህ ብለው ዘምረዋል። ለምን? በሰማይም በምድርም ከምድርም በታች በውሆች ውስጥ
ማተሙን ሊፈታ እንዲሁም ሊመለከተው የተቻለ ማንም የለምና፣ ነገር ግን ከይሁዳ ነገድ የሆነ አንበሳ እሱ ማተሙን ሊቀበል ሊመለከተውም ሊፈታውም ተችሏልና ለእርሱ እልል እንላለን። አዲስን ዜማ እናዜማለን፣ አዲስን ቅኔ እንቀኛለን። እሱ ነው በሰውና በእግዚአብሔር መካከል ያለ መካከለኛ፣ ብቸኛ መካከለኛ፣ ብቸኛ ብቻውን ያለ፣ ግራ ቀኝ ብንመለከት ሌላ መካከለኛ ማናገኝለት ብቻውን ያለ መካከለኛ። መካከለኛችን ሆይ እንሰግድልሃለን። መካከለኛችን ሆይ እናከብርሃለን፣ እናመልክሃለን፣ እንሰግድልሃለን። ለአንተ ብቻ በደምህ አድርገሃልና፣ በስጋ ተገልጠ ያንን አድርገሃልና፣ የአባትን ፈቃድ ፈጽመሃልና፣ የቅድስት ሥላሴን ምክር አድርገሃልና ለአንተ ክብር እናመጣለን። ስለዚህም ሶሊዲዮ ግሎሪያ ክብር ለእግዚአብሔር ብቻ እንላለን። አባቶይ እናመሰግናለን በእነዚህ መልካም ግፍት ቅዱስ እግዚአብሔር ሆይ ስለሰጠህን የቃልህን የበላይነት የመጨረሻ ባለስልጣንነት ስላይ ወጣው ምንጭ ደግሞ እንዴት እንዳዳንከን ያም በጸጋ ብቻ እንደሆነ ስላየን ያ ጸጋ የሰራልንን ደግሞ በእምነት ብቻ እንደምንቀበል ስላሳየህን ያ በእምነት የምንቀበለው ስራ ደግሞ በክርስቶስ ኢየሱስ ብቻ የተሰራ ስራ መሆኑን ስላሳየህን በክርስቶስ ኢየሱስ ብቻ የተሰራው ያ ስራ ክብርን ላንተ ብቻ የሚያመጣ መሆኑን ቃል ስለሚናገር እኛም ስላመንን አሁንም እንላለን፣ ክብር ለአንተ ብቻ ይሁን፣ ክብር ለእግዚአብሔር ብቻ ይሁን። አሜን።